ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የዛሬ 34 ዓመት ግንቦት 27 1983 ዓ.ም በተከናወነ አንድ ታሪካዊ ክስተት መነሾነት እናወጋለን። የትጥቅና ስንቅ ፍንዳታ። እንግዳችን ከፍንዳታው የተረፈው የአካባቢው ነዋሪ ገጣሚ አርታይና የሬዲዮ ፕሮግራም አዘጋጅ የሆነው ጥላሁን አበበ ወለላው ነው። የመጽሐፍ አርታዎት ስራዎቹንና እንደዚሁም የስነ ጽሁፍ ስራዎቹን በሚመለከት ወደፊት በሰፊው እናወጋለን ጋብዤላችሁ። ለዛሬ ግን ቆይታ የምናደርገው በጠቀስኩት ርዕሰ ጉዳይ ላይ ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ጥላሁን ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ ሪዮት። በምንጊዜ ሚዲያ ላይ መገኘት ትልቅ ክብር ነው። ክብረት ስትልኝ አመሰግናለሁ። እሺ እኔም በጣም ነው እንግዲህ የማመሰግነው። እንደጠቀስኩት በጣም ትልቅ ታሪካዊ ክስተት ነውና ይሄንን ደግሞ አንተ በአካል በቦታ ሆነ ሰፈር ስለነበር ተጋርተሃል። እንዲህ አይነት ትልቅ ታሪክ ደግሞ ጸሐፊ እጅ ሲወድቅ እንዴት አምሮ እንደሚጻፍ ይታወቃልና በሁለት ክፍል ቆንጆ አድርገህ ጽፈዋል። እሱ ነው እንግዲህ የቆይታችንም መነሻ የሚሆነውና እስኪ ስለ ጽሁፉ ይህንን ታሪክ ላስቀር ብለህ ነው? እንዴት ነው እስኪ ስትጽፍ የነበረው ሁኔታን እስኪ ትንሽ በለን። እሺ አመሰግናለሁ በድጋሚ። ይሄ ታሪክ የተጻፈው ታስታውሽ እንደሆነ በተለይ ከለውጡ በፊት ወይም ከኢህአዴግ መንግስት ላይ በነበረው ተቃውሞ ከመጀመሩ በፊት በጣም ትልቅ አብዮት ነበር ፌስቡክ ላይ። የስነ ጽሁፍ፣ የግጥም ብዙም የፖለቲካ ዘገባዎችና አንባጓሮች ብዙም አልነበሩም በዛን ዘመን ላይ እና የዛን ጊዜ ብዙ የጉዞ ማስታወሻዎችን አካፍል ነበር። አጋጣሚ ከስራዬም ጋር በተያያዘ ኦልሞስት ኢትዮጵያ ውስጥ ቀረኝ የምለው ቦታ አልነበረም እና የጉዞ ማስታወሻዎችን ጽፍ ነበር። በጣም ብዙ ተከታይ ነበረኝ። ከዛ መለስ አልኩና ደግሞ ወደ ልጅነት ማስታወሻዎች ገባሁ። በተለይ ብዙ የፌስቡክ ወዳጆቼ እንጎቻ የሚል ተከታታይ ጽሁፍ ነበረኝ። በሱ ያስታውሱታል እና አንድ ጊዜ ያው ግንቦት 27 ሁሌ ይዘከራል። ስለዚህ አንደኛው ዓመት ላይ ስንት ዓመት እንደሆነ በእውነት አላውቅም ብዬ ቆይቷል። ምናልባት አንቺ ጋር የደረሰው አሁን ደግሞ በሁለተኛ ጊዜ ትንሽ ሪቫይዝ አድርጌ የጻፍኩት ይመስለኛል። ሲደርስ ለምን ታሪክ አልጽፈውም እያልኩ ነበረ። ምክንያቱም ከመጀመሪያ እስከ መጨረሻ ድረስ ጭንቅላቴ ውስጥ ያለ ታሪክ ነው። በአጋጣሚ ምንድነው የሚባለው ይሄ ልርሳው ብትይም የማትረሻቸው ታሪኮች አሉ። ትራውማቲክ ሲሆኑ ወይም ደግሞ ትንሽ የስነ ልቦና ተጽዕኖ ያለባቸው ደግሞ ሲሆኑ ለመጻፍ ከባድ ነው ብዙ ጊዜ። ነገር ግን ከዛ በፊት ያስለመድኩት አጻጻፍ ቪዥዋል እንትን የበዛበት ነው፣ እይታ የበዛበት ጽሁፎች ናቸው። በተለይ ጉዞ ማስታወሻ ስትጽፊ አካባቢ መሳል ወይም ሰውን ካንቺ ጋር አብረሽ በጉዞ ውስጥ መውሰድ መቻል ያስፈልጋል። አለበለዚያ ጉዞ ማስታወሻ መሆን አይችልም። ስለዚህ ያ ነገር በውስጤ በጣም ብዙ እንደ ክህሎትም ሆኖ እየመጣ ስለነበር ልረሳውም ብል የሚረሳም ስላልሆነ እንደገና ታሪኩን ደግሞ ግንቦት 27 መጣ ቁጥር ሁልጊዜ እናወራለን ከሰፈራችን ልጆች ጋር የእያንዳንዳችንን አጋጣሚዎች እናነሳለን። ስለዚህ ይሄን ነገር ለምን አልጽፈውም ብዬ ጀመርኩት እና አንደኛው የግንቦት 27 ቀን ላይ የተላለፈ በሁለት ክፍል የጻፍኩት ክፍል ነበር። አንድ 10 ዓመት ይሆናል መሰለኝ። ከዛ ደግሞ በ2020 አይ ቲንክ ከአንድ 5 ዓመት በፊት ደግሞ ድጋሜ ትንሽ አሻሽዬ እንደገና ካፈልኩት። ስለዚህ ፌስቡክ ላይ ግንቦት 27 በደረሰ ቁጥር ፌስቡክ የሚያስታውስሻል እንደገና ፖስት ያደረኩት ብዙዎች ያነቡታል እና የጻፍኩት በግል ታሪክ አስባብ ነው። ራሴን እና ቤተሰብ በእርግጥ ያ ነገር የተፈጸመው በሙሉ በዛ አካባቢ የነበረ ማህበረሰብ ላይ ነው። ግን በአንድ ቤተሰብ ውስጥ የነበረውን ምስል ማሳየት በሌላ ውስጥ ተመሳሳይ ነገሮችን ያሳያል በሚል በራሴና ዋና ገጸ ባህሪዋ በነበረችው በእናቴ ሁኔታ አንፃር ነው ያን ነገር የጻፍኩት። በጣም ይገርማል። እንግዲህ ያሳዝናል፣ ግን ደግሞ እንደጠቀስኩት ደስ በሚል ሁኔታ ነውና የተጻፈው። እንደዚሁ ፈገግ የሚያሰኙም አጋጣሚዎች አሉ የሚያሳዝነው ነገር ውስጥ ሰላም የሚያደርጉና እናወራቸዋለን። እንግዲህ በፍንዳታው ቀን የሆነውን ከመንገር አይደለም የጀመርከው።
እስከ ግንቦት 26 1983 ውድቀት ድረስ በአካባቢው የነበረው ሁኔታ አኗኗር ምን ይመስላል የሚለውን አሳይተህን ነውና የጀመርከው። እስኪ እሱን ታርክልን። አዎ እሱ በጣም አይ ቲንክ የታሪኩ ዋነኛ ግብአት ይመስለኛል። ያንን ስዕል ከሌለሽ በቀጥታ ወደ ፍንዳታው ስትሄጂ ምናልባት ሰዎች አሁን ላይ ባለ ምንድነው ኮንቴምፖራሪ በምንለው የአካባቢ ሁኔታ ሊያስቡት ይችላሉ። ስለዚህ ወቅቱን አካባቢውን የነበረን የህይወት ሁኔታ ምስል መስጠት አስፈላጊ ነው። አንድ ቦታ ላይ እንደተናገርኩት በተለይ በመሃል ላይ የጠቀስኩት አንድ ታሪክ ከእሳቱ ፍንዳታውና ከኛ የህይወት መትረፍ አለመትረፍ ጋር ቀጥተኛ ተዛምዶ የነበረው ጉዳይ ነበረ። ስለዚህ ከግንቦት 27 ነው የሚባለው በተለምዶ እኔም እንዳልኩት ግን ሁሉ ጊዜ ግንቦት 26 ለ7 አጥቢያ ነው ብዬ የምጠራው። ምክንያቱም በኢትዮጵያ ሰዓት አቆጣጠራችን የሚጀምረው አንድ ብሎ የሚጀምረው ጠዋት ነው። ስለዚህ ግንቦት 26 ለ7 አጥቢያ በፊት የነበረውን አጠቃላይ የአካባቢ ሁኔታ ምስሉን አካባቢውን እንዲሁም የነበረንን ያኗኗር ዘዬ መግለጽ በጣም አስፈላጊ ነበር። እሱን አድርጋለሁ። ሁለተኛ ደግሞ ታሪክም እንደማስቀረት ነው። መቼም በአጋጣሚ ሆኖ ይሄም ይመጣል ብሎ ያልታሰበበት ሁኔታ ስለነበረ አንድም ሁለቱም እንዳሁኑ ቴክኖሎጂው አልነበረም። ሶሻል ሚዲያው ስልኩም ፎቶ ቤት ሄደሽ ወረፋ ጠብቀሽ በቀናት ደረጃ ጠብቀሽ የምታገኘው ነው እንጂ በአሁኑ ሰዓት ላይ ምስል ማስቀረት አልተለመደምና አትሊስት እንደው ኤክስክሉሲቭ የሆነ የአካባቢው ቪዲዮ ደረጃ ያለ አማተርም ቢሆን ፎቶም ስለሌለ አትሊስት በጽሁፍ ውስጥ ማስቀረትና በእያንዳንዱ ሰው ህሊና ውስጥ ማስቀመጥ ይቻላል የሚል የራሴ አመለካከት ስላለኝ ዙሪያ ገባውን ምን ይመስል እንደነበር ድባቡን መጻፍ በጣም አስፈላጊ ነው። አለበለዚያ ፍንዳታውን ብቻ መጥቀስ የፍንዳታውን ሲግኒፊካንስም ወይ ደግሞ በወቅቱ አሳድሮ የነበረው ስጋትም ምን ያክል እንደሆነ ለመግለጽ የግድ ከፍንዳታው በፊት የነበረው የአካባቢ ሁኔታ ያስጊነቱ ደረጃ በወቅቱ በነበረው የደርግ መንግስት ምን ያክል አይን የሆነ ቦታ እንደነበር መግለጽ በጣም አስፈላጊ ነውና ምናልባት ኢህአዴግም አዲስ አበባን ሲቆጣጠር ስገምተውም በተግባርም እንደታየው በዋናነት በቅድሚያ ታርጌት አድርጎ ከመጣባቸው ቦታዎች መካከል አንደኛው ይሄ እንደሆነ ግልጽ ነው። ምክንያቱም ትጥቅና ስንቅ ማለት የኢትዮጵያ የጦር መሳሪያ ዴፖ ነው እና የወታደሮች ስንቅ ዴፖ ነው። ስለዚህ ያንን መግለጽ አስፈላጊ ነበር በቀጥታ ወደ ታሪኩ ከመገባቱ በፊት ማለት ነው። እዛ ላይ ደግሞ የኛም የልጅነት ታሪክ አለ፣ የመንግስቱ ታሪክ አለ፣ ስንት ነገር አለ፣ እዛ የሚያዝናና ብዙ ነገር አለ። በጣም ስለ ወላጆች ተነግረናል። በተለይም እንዳልከው እንግዲህ ዋናዋ ገጸ ባህሪ እያልክ የጠቀስከው እናትን ወይዘሮ የሺ ዋቅጅራን እንደዚሁም መቶ አለቃ አበበ ድሪስ ብለህ አባትን ትጠቅሳለህ። ስለ ባለ መጋረጃው አልጋ ፈገግ በሚያሰኝ መልኩ የምታነሳዋለና እስኪ ትንሽ እንቆይ። አሁንም ፍንዳታው ጋር ከመሄዳችን በፊት ልጅነት ጋር እሱ ነገር እኔንም ያዝናናኛል። ምክንያቱም በአጋጣሚ ሆኖ የሚገርምሽ ነገር ለእናቴ ራሱ በሚገርማት ሁኔታ አንድ ሕፃን ልጅ አንድ ሰው በዛ እድሜው ላይ ያንን ነገር ያስታውሳል የሚባሉ የሚጠረጠሩ ነገሮችን በጣም በሚገርምሽ ሁኔታ አስታውሳለሁ። እና ለምሳሌ የአባቴን መሞት መርዶ ሲነግሯት እኔ የ5 ዓመት ሕፃን ልጅ ነበርኩ እና ምንም ሳይቀረኝ ነው እንዳለ ሲኑን ለእናቴ የነገርኳት ከተፈጠሩት ነገሮች ጨምሮ ማለት ነው። አሁን ላይ ያ ካፓሲቲ የለኝም። በእርግጥ ዲስኩን ሞልቶ ሊሆን ይችላል፣ ግን በጣም ጭንቅላቴ የልጅነት ታሪኮችን ስዕሎችን ይይዝ ነበር። በዛ የተነሳ ነው አሁን ይሄኛውን የቤት ውስጥ የሚያኗኗር ዘያችን የምልሽ ምናልባት እንደማንኛውም መደዳ እንደተሰሩ አንድ መንደርስ ቤቶች አድርጎ ማሰብ ነው። ላኩሽ 3 ብሎክ ናቸው ብዬሻለሁ እና ያ3 ብሎኮች 2 ክፍሎች ነው ያላቸው፣ መሃል ላይ በር አለው። እኔ እስከማስታውሰው ድረስ ምናልባት 1 ወይም 2 ቤት ይሆናል እንጂ በር ያለው በመካከል ላይ መተላለፊያው ሳሎንና ጓዳ በመንደለው መተላለፊያ መካከል በር ያለው ቤት ብዙም ትዝ አይለኝም። መጋረጃ ነበር ብዙ ጊዜ የሚደረገው። ስለዚህ
በጓዳ በኩል የምንለው በጀርባ በኩል ያለው አብዛኛው የልጆች መኝታና ያው የማብሰያ ምናምን ከማስቀመጫ ነው የሚሆነው። ሳሎኑ ደግሞ ሳሎን ብቻም አይደለም፣ ሳሎን ፕላስ መኝታ ቤት ነው ማለት ነውና ኦልሞስት በሁሉም ቤት ብትሄጂ የወላጆች አልጋ አጠገብ የተሰቀለ መጋረጃ አለ ሁልጊዜ። ከዛ ደግሞ በሁለቱ ክፍሎች አካፋይ ላይ የሚሰቀል መጋረጃ ብዙ ጊዜ አይጠፋም ያለ ነገር ነውና እሱን ነው የምልሽ። እንዳሁኑ ዘመን መኝታ ቤት ለብቻ ለወላጆች ተብሎ የሚታሰብበት ጊዜ አይደለምና ሁሉም ፍጥረት ሁሉም ልጆች የተወለዱት በዛ ሁኔታ ነው እና በትንሽ ፈገግ በሚያደርግ መንገድ ነው የተናገርኩት። አንድ ህፃን ልጅ እዛው ከወላጆቹ ጋር በመጋረጃ ተከልሎ ይጸነሳል፣ እዛ ይወለዳል፣ እዛው ይጠባል፣ ይታረሳል። ከዛ መጨረሻ ላይ ምንድን ነው ይባለው ትንሽ ለአቅመ እንትን ሲደርስ ከወንድሞች ጋር ተቀላቅሎ እሱ እንደው ይርቃል በጣም ለአቅመ ወይ ሽንት ስታቆሚ ማለት ይቻላል ሽንት ጨርቅ ስታቆሚ ማለት ይቻላል፣ ወይም የኔታ ጋር ስትገቢ ማለት ይቻላል፣ ወይ ደግሞ መብራት ሲጠፋ የምታለቅሺ ከሆነ ያንን ካቆምሽ ማለት ይቻላል። እና ወደ ወንድሞች ጋር ተቀላቀል ተብሎ ያው ወደ ጓዳ ይገባል ማለት ነው። ሌላው ፕሮጀክት ደግሞ ይጀምራል ማለት ነው እንግዲህ እና እሱን ነው እና በእርግጥ እንዳልሽ እንትኑ ስትመለከችው እኛ አሁን እንትንልበታለን፣ ግን ራሱን የቻለ በጣም ጭንቅላት ውስጥ የሚቀር ሜሞሪ ያለው በጣም ደስ የሚል ነገር አለው። አስተዳደጋችን በወቅቱ ችግሩ ያመጣው ቢሆንም ማንም ሰው ልጆቹን በተሻለ መንገድ በተለይ ለየብቻ መኝታ ቤትና የመሳሰሉትን ነገሮች አድርጎ ማሳደግ የማይፈልግ የለም። ግን በዛ አስገዳጅ በሆነ ሁኔታ ውስጥም ስንኖር ግን የፈጠረልን ነገር ምን መሰለሽ፣ ወንድምና እህት ብቻ በአንድ አልጋ ላይ ተደራርበው መተኛቱ ምናምን ማለቱ ብቻ ማለት ጎረቤት ራሱ ሳይቀር እኔ ሄጄ የሆነ ጎረቤት ተኝቼ ልታገኝ ትችያለሽ። እናቴ እኛ ጋር ነው ተኝቷል ካሏት በቃ ልትመጣ ትችላለች፣ ምንም እንትን የለውም። እና ያ የፈጠረው ቦንድ ግን ቀላል አይደለም፣ እጅግ በጣም ትልቅ ቦንድ ነው። ወይም በመካከላችን የፈጠረው በቤተሰብ ብቻ ሳይሆን በጎረቤትም ጭምር ማለት ነው። እና ሁለተኛ ሁሉም ቤት እንዳልኩሽ እኩል ነው፣ ተመሳሳይ ነው። የኑሮ ደረጃውንም በፍጹም ይሄ ደሃ ሀብታም መካከለኛ ምናምን ብለሽ የምትለየው አይደለም። በአብዛኛው ምናልባት የወላጆች መኖር አለመኖር፣ በተለይ የወታደር ቤተሰብ ስትሆኚ መሰዋት አለ፣ መጎዳት አለ፣ ጡረታ መውጣት አለ እና አክቲቭ የሆነ ወታደር ሆኖ ሰራተኛ መሆን አለ። እነዚህ ነገሮች የሚፈጥሯቸው መጠነኛ የሆኑ የኑሮ ልዩነት ካልሆነ በቀር ሁሉም እኩል ነው። ልለያይ ቢል ልጣላ ቢል አብሬ አልኖርም ቢል አይችልም ራሱ ሰው። የሚገርም ህብረት ነው ያለው እና እስከዛሬም ድረስ የቆየነው ከዚህ ሁሉ መለያየት በኋላ ራሱ የሚገርምሽ ነገር ያ ማህበረሰብ እስከዛሬ ድረስ አብሮ ያለ ነው። ምናልባት ወደ በኋላ አካባቢ እንደው አሁን ያለው ሁኔታም ትንሽ ተከስ እናደርገው ይሆናል። አዎ እናደርገዋለን ወደ መጨረሻው። ሌላ የምታነሳቸው ሰው አሉ እንግዲህ በርካታ ሰዎች ስላሉ አንዳንዶቹን ነው የማነሳው። ጽሁፉን አንብቡ ትላለሁ። አድማጮች ያላነበባችሁ ጥላሁን አበበ ፌስቡክ ላይ ገብታችሁ አቶ ኃይለማርያምንም ታነሳለህ። የቀድሞ ፕሬዚዳንት መንግስቱ ኃይለማርያምን አባትና ስለሳቸውም የሰማኸውን እዛ አካባቢ ከካምፑ ጋር በተያያዘ። አቶ ኃይለማርያም የሚገርምሽ ነገር ማንም ያውቃቸዋል። እኛ ሰፈርማ በጣም ነው ደስ የሚል እና ገና ደርግ ራሱ ሳይወርድ በፊት ይሄ በተለምዶ የምንጠብቀው ነገር አለ አይደለም? መቼም አንድ የሀገር መሪ አባት ሲሆን ጥበቃው የተለየ ኑሮ ምቾቱ በዚህ መንገድ በተለያዩ ቃለመጠይቆችም ሰምቻለሁ። ደረጃ ኃይልም አንድ ጊዜ አስታውሳለሁ ቤተሰቦቻቸውን አናግሯቸው እውነታቸውን ነው። የተለየ ኑሮ የተለየ ከመንግስቱ ኃይለማርያም የተለየ ስፔሻል የሆነ እንትን ተደርጎልን አቅም የሚለው ትክክል ነው። ጨርቆስ አካባቢ አንድ መንደር ውስጥ ያለ ቤት ውስጥ ነው የሚኖሩት እና ግን በጣም ሞዴላቸው የነበረው ምንድነው በቃ ካውቦይ ሱፍ ነው በሙሉ ከላይ የሚለብሱት። አንድ ቀን ሚሊተሪ ለብሶ አቅም በእርግጥ ጡረታ የወጡ ሰው ናቸው እና እንትን በጣም ጎበዝ ናቸው ይባላል። የጥገና የጦር መሳሪያ ጥገና እና ከዘራ አላቸው። እሳቸውን ሱፋቸውን ግጥም አድርገው ይገባሉ። ጠዋት 10 ሰዓት ነው በደርግ ጊዜ የነበረው መሰለኝ የስራ መውጫ ሰዓት፣ 10 ሰዓት ይወጣሉ እና እኛ ልጆች ሆነን ኳስ መጫወቻችንም እዛው ከግቢው ፊት ለፊት ያለ ሜዳ አለ። ብዙ ጊዜ እዛ ነው የምንጫወተው። የኛ አካባቢም አለ ደግሞ ትንሽ አለፍ ብለንም አለና እዛ ሲያልፉ እናያቸዋለን። ማንም
ሰው እንደማንኛውም ማህበረሰብ ነው የሚያያቸው። በቃ አቶ ኃይለማርያም መሆናቸውን የሚያቅሰው አካል ለነገሩ እንዳሁኑ ደግሞ ሶሻል ሚዲያም ቲቪም ስለሌለ በነገሮች ላይ ማንነታቸውን ሳያቅ ራሱ የሚያልፍ በጣም ብዙ ሰው ይኖር ይችላል። ጥቁር ናቸው ግን በጣም አለባበሳቸው በጣም ደስ የሚል እንድት ያሉ ናቸው። ቀጥ ብለው ብቻቸውን ነው ዩዥዋሊ የሚንቀሳቀሱት ከስራ ሲወጡ እና እንደምገምተው ከሆነ ግን ከስራ ሲወጡ ወደ ጨርቆስ በፊት ለፊታቸው ነው መሄድ የሚችሉት ከህንፃ ወጥተው ግን ይገነጠላሉ ወደ ቀኝ ወደ አሁን ባለው ምንድነው አጎና ሲኒማ አካባቢ ተብሎ በሚጠራው አካባቢ ያኔ በጣም በዛ ያሉ ጠጅ ቤቶችን መጠጥ ቤቶችም አሉ። እዛ ነው እንትን ብለው የመጡት እና እዛ መሻሽተው ሲመለሱ ደግሞ አቋራጯ መንገድ በእኛው ሰፈር ነች ወደ ጨርቆስ ለመሄድ እና ቀጥሎ ወክ የሚያደርጉትና በጣም ዲሲፕሊን ናቸው። ግን አንዳንዴ ቀመስመስ ያደርጉት እንደሞ ሲመጡ ሲያልፉ ትንሽ የሚሰጧት ትንንሽ መልእክት አይቀርም። በነገርሽ ላይ ገብቶ ራሱ በዛ አካባቢ ሲያልፉ አንድ ሁለት ጊዜ የገጠመኝ ነገር አለ። እንድቀመስመስ አድርገው ሲመለሱ ያኔ ጊዜ ግቢው ፈነዳ እንዳለ ከፈነዳም በኋላ በሙሉ ታጥሮ ነበረ በኢህአዴግ ወታደሮች ማማ እየሰሩ እንደ ምሽግ ነገር ይጠብቃሉና ያልፋሉ። ግን በዛ ጋር ምንም ችግር የለባቸው እና ሲጨቃጨቁ ልትሰማቸዋለሽ ከወታደሮቹ ጋር በኩራት ተገብ ብሎ ነው የሚናገሩት። እና ብዙ ወታደሮችም አንድ ጊዜ በእርግጠኝነት ሰምቼ የሰማሁት ምንግሽ በጣም ነው ደስ የሚላቸው ወታደሮቹን ሲያዩአቸው ነፃነታቸውን እና እርሶ ምን አደረጉ ልጆ እንጂ ምናምን ነገር ይባላል። ግን ብዙ ጊዜ ሲያልፉ ቆም የሚሉባት አንድ ቦታ አለች። ይሄ ግቢው ግንብ ነበር ብዬሻለሁ። ይሄ ግንብ ነውና ግንቡ ብዙ ቦታዎች ላይ በሊሾ ተደርጎ የደርግ አብዮታዊ ስዕሎች የሚሳሉበት ግንብ ነው። ዙሪያው የተለያየ ስዕል አለ እና ዋናው ስዕል ወይም የሚበዛው ስዕል የመንግስቱ ኃይለማርያም ፎቶ ነው እና አንደኛ ፎቶ ላይ አነጣጥሮ በጥይት ተመቷል። ፎቶ እዚህ ፎቶ እና እሱ ፎቶ አለ ማረሳው በጥይት አነጣጥሮ ተመቷል እዚህ ላይ እና እንግዲህ አንዴ ተበሳጨ ነው ስራ አመለጠን ብሎ ማለት ነው። እና ያቺ ጋር ሲደርሱ ግን ቆም ብለው ታዝበው የሆነች ነገር ሳይናገሩ ብዙ ጊዜ አያልፉም። ተበሩሽል ያለችውና እሷን ፎቶ ሁሉ ያረሳት በጣም የሚገርመኝ ነገር እንዴት ላይ አነጣጥሮ በጥይት መተውታል ፎቶውና ይናደዳሉ። እሱ ጋር ሲደርስ እዛች ጋር ሲደርሱ ብቻ ይናገራሉ። ቀመስመስ እንዳረጉበት መጠንም ይወሰናል። የሚናገሩትን ተናግረው የሚሳደቡትን በደንብ አድርገው ነው የሚሳደቡት። ይሰድቧቸዋል ከፈለጉ ከዛ ያልፋሉ። ግን ማንም ሳይናገራቸውና ኢቭን ኢህአዴግ ገብቶም አንድም ቀን ያለምንም ትንኮሳ በነፃነት ሲንቀሳቀሱ አይቻቸዋለሁ ለተወሰነ ጊዜ። እኔም ከዛ አካባቢውን ለቀን እስከምንሄድ ድረስ ወይ ደግሞ እኔ በግሌ ሃይስኩል ገብቼ እስከምሄድ ድረስ መቼ እንደሞቱ ግን አላስታውስም። ሞተው ከሆነ አይ ዶንት ኖ። ግን ትዝ አይለኝም እሱ። ኦፍ ኮርስ ሞተውም ከሆነ ላለው እንደ 34 ዓመት መሆኑን ሳስበው ገርሞኝ ነው። ጊዜው እኮ በጣም ነው የሚሄደው። እንደው ዘለል እያልኩኝ ነው የሚሄደው። እንዳልኩት ሙሉውን አድማጮች ያንብቡት። የሚገራርሙ ታሪኮች አሉበት። ከዛ ደግሞ አሳዛኝ ትዕዛዝ ስለተሰጠበት 7 የጀግና ቤቶች ታሸጉ እያልክ የምታወራን ደግሞ አሳዛኝ ታሪክ አለ። ወደሱ እንሂድ እስኪ። በጣም ጥሩ። እንግዲህ ያወራን ያለነው ትጥቅና ስንቅ የሚባለው ፍንዳታ ነው። አድማጮችም ምናልባት በተለይ የዘንድሮ ልጆች ማያውቁት ሊሆን ይችላል ብዬ ስለምገምት ነው። በዛሬው አዲስ አበባ ላይ ጎተራ ኮንዶሚኒየም ተብሎ የሚጠራውን ቦታ ማያውቅ ሰው የአዲስ አበባ ነዋሪ የለም። እና ጎተራ ኮንዶሚኒየም ተብሎ የሚጠራው አጠቃላይ ግቢው በሙሉ በደርግ ጊዜ ትልቅ የጦር መሳሪያ ማከማቻ እና የወታደሮች ስንቅ ማከማቻ የነበረ ዴፖ ነውና ስለሱ ነው የማወራው። እሱ ግንቦት 27 በፍንዳታ የተቃጠለው ማለት ነው። ስለ ወላጆቼና ወይም ስለ 7ቱ ቤተሰቦች እዛ ጽሁፍ ላይ ያነሳሁት በሁለት ምክንያት ነው። አንደኛ ታሪኩ መነሳት አለበት፣ አሳዛኝም ነው። ምንም ሁላችንም የወታደር ልጆች ነን እዛ የምንኖረው። ምናልባትም ከሌላው በተለየ ለደርግ ስርዓት በጣም ደጋፊ ነን ወይም ብለን ፋናቲክ ደጋፊ ነን ብለን ባንልም የምንወደው ነገር ነበር። በተለይ ውትድርና፣ በተለይ ወታደሩ የኢትዮጵያ ጦር ሰራዊት በጣም እንወድ ነበር። ብዙዎቻችን በልጅነታችን አድገን እንደነሱ መሆን የምንመኝ ልጆች ነበር። ዲሲፕሊኑ፣ አለባበሱ፣ ስርዓቱ በጣም ደስ ይለን ነበር ልጆች ሆነን። ስለዚህ
ብዙ ነገሮች ሊኖሩት ይችላሉ። ዓላማው እሱ ስላልሆነ አሁን ላይ የምናወራው በጥሩ ጎን ሊነሱ የሚችሉ ነገሮች። በዛው መጠን ግን ከዚህ ከፍንዳታው ጋር በተያያዘ የአንድ 7 የሚሆኑ ቤተሰቦች ታሪክ አሳዛኝም ነው። በብዙ መንገድም የኢትዮጵያን ትልልቅ ነባራዊ ሁኔታዎችም ይወክላል ብዬ ገምታለሁ። እስካሁን ድረስ ተሻግሮም የመጣ ከዛ በፊትም የነበረ ሀገር ለውለታውን የምትመልስላቸው ሰዎች ውለታቸውን መመለስ ሳትችል ቀርታ እስከናካቴው በጠላትነት በምትዩ ደረጃ የምትቆምባቸው ማህበረሰቦች ይኖራሉ። ብዙ ነገር ሊከፈላቸው የሚገባ ማለት ነው። ስለዚህ አንድ 7 ቤተሰቦች አሉ። 21 ቤት ነው ብዬሻለሁ። እንግዲህ ነዋሪው እዛ ላይ ተጠቅሻለሁ። አንድ 7 ቤተሰቦች ግን ሙሉ በሙሉ የወታደር ካምፕ ነው ብዬሻለሁ። የነዚህ ቤተሰብ አባወራዎች ወይ በህይወት የሉም ወይ ጡረታ ወጥተው ቁጭ ያሉ ናቸው እና 79 ዓመተ ምህረት ላይ በቃ ሰደንሊ በጡረታ አገልግሎት እየሰጣችሁ የሌላችሁም ይሁን በህይወት የሌሉ ቤተሰቦች ቤቱ ስለሚፈለግ ለቃችሁ እንድትወጡ የሚል ተለጠፈው ማስታወቂያ በጣም አስደንጋጭ ነበር። አንደኛ እንግዲህ እኔን አስቢኝ፣ እኔን ታላላቆች ስንት አስቢ፣ ወላጆቻችን ተጋብተው ስንት ዓመት ኖረው ብዙ ልጆች የወለዱበት ሰፈር ነው፣ ቤት ነው። በቀጥታ ውጡ የሚል ነገር በጣም አስደንጋጭ ሆኖ ነበር። በጣም አረሳውም። እሱን እጅግ አሳዛኝ ነው እና ምንም ነገር ሳንይዝ ያደርጉታልን ብለን ሳንጠብቅ ባሉት ቀን መጥተው ግን አሸጉት። ስለዚህ እዛው ተወልደን ባደግንበት ሰፈር እዛው በር ስር እንደ ስደተኛ ሆነን ማለት ነው። በቃ ትንንሽ የላስቲክ ምናምን እንዳልከን መኖር ጀመርን። ግን እንዳልኩት እዛ ጽሁፍ ላይ አብሮ ማደግ ትልቅ ነገር ነው ብዬሻለሁ። የጉርብትናው ፋብሪክ በጣም ጠንካራ ነው። ማደሪያ አላጣንም። ግን የወላጆቻችን በተለይ እንደኔ እናት ባሏን በህይወት ያጣች ለዛውም የሞተው ደግሞ እንግዲህ አስቤ እኔን ቤተሰብ እናነሳ በሶማሌ ጦርነት የመቶ አለቃ ነው። አዛዥ ሆኖ ጦርነት ግንባር ላይ በጣም ተወዳጅ የሆነ ወታደር እንደሆነ አውቃለሁ፣ ተነግሮኛልም። በግንባር ነው በ75 ነው 74 ዓመተ ምህረት እሱ በሞተ 4 ዓመት ቢያሞላው ቤተሰቦችን በሙሉ ውጡ ማለት ነው እንግዲህ አስቢና እንደገና በዛ ላይ ጡረታ ያወጡትንም አስቢ። ጡረታ ያወጡት ወደው አይደለም፣ እድሜ ነው፣ አገልግሎት እየሰጡ አይደለም። እና ከነ ልጆቻችሁ ወይ ደግሞ ሁለተኛ አማራጭ አለ እንዲያነ ቦታ ላይ ሙቭ እናርጋችሁ እና እንቀሳቀሳችሁ የሚል አማራጭ ቢኖር አንድ ነገር። ስለዚህ ለተወሰነ ጊዜ እዛው ውጪ መቆየት ነበረብን። እሱ ችግር ነበር። በተወሰነ ተማጽኖ የሆነ ቀን ያው ሁሉም ሰው ልጦ ገባ የታሸገው። ከዛ እንደገና ሁለተኛ ዙር ታሸገ። እሱም ሊመጣ ነው ሲባል ከተወሰነ ጊዜ በኋላ የወቅቱ ጠቅላይ ሚኒስትር ነው እንደዚህ ጋር ራሱ ተኬዶ ተላልፎ ከዛ እንደገና ተመልሶ ግን ከተወሰነ ፋታ ከተገኘ በኋላ እንደገና ደግሞ ድጋሚ አሁንም መጥቶ ታሸገ። ምክንያቱም ያንን እነዛን 21 ቤቶች የሚያስተዳድረው የትጥቅና ስንቅ ካምፕ አስተዳደር ነው። በዛ ስር ነው ያለው። የቀበሌ ቤት አይደለም ማለት ነው። ስለዚህ የበላይ ጋር ተኪዶ እንደነበር አስታውሳለሁኝ። ከዛ በኋላ አሁንም መጥተው ከዛ አስተዳደሮች መጥተው የለጠፉት ድጋሚ ማለት። ሁለተኛው ላይ ትንሽ አስቂኝም ነገር አለው፣ አሳዛኝም ነገር አለው። በመጀመሪያው ዙር ላይ ሲታሸግብን ዕቃ ስላላወጣን ተቸግረን ነበር። ገብቶሻል። በተለይ እናቶች ቡና ይፈልጋሉ ምናምን አለ፣ ትንንሽ እንዲሆን ምግብ ማውጣት ይፈልጋሉና በእኛ ቤት በኩል የነበረው መስኮቱን ግጥም አድርገን እንጠበቅኳቸው። እኔ ነበርኩ የታዘዝኩት። እንደሰማሁት አንዳንዶችም ሕፃን ልጅ ደብቀዋል ይባላል ቤት ውስጥ ከስር። ለምን መስኮቱ ቢያንስ ከውስጥ ከተከፈተ ቢያንስ ዕቃ ታወጫለሽ፣ ታስገቢያለሽ። እዛ ላይ እንደጻፍኩት ከታሸገ በኋላ መወጣጫ ሰርተን በመስኮቱ ጋር ማታ ጭር ሲል በመስኮት በኩል ገብተን ውስጥ እንተኛለን። ጠዋት ደግሞ ተነስተን እንደገና የላስቲክ ዳሳችን ጋር እንቀመጣለን። ምግብ፣ ዱቄት፣ እንጀራ ምናምን ይወጣል ይገባል። በዛ መንገድ ቆየን። በኋላ ግን እንዳልኩት በቃ የተሻለ የሚባል በወቅቱ መቼም ሜዳ ከመውደቅ ይሻላል የሚያስብል አንደኛውን ክፍል እናንተ ኑሩበት አንዱን ክፍል ልቀቁ ሲባል የኛ ቤት ወይም የሁላችንም ቤት ወደ ትጥቅና ስንቅ አቅጣጫ ፊቱን ወደ አዞረው አቅጣጫ ያለውን ይዘን የጀርባውን ደግሞ
እንግዲህ የካምፕ አስተዳደር ለመደበላቸው ሰዎች ተሰጠ ማለት ነው። ይሄ ነው ከፍንዳታው ጋር ቀጥተኛ ግንኙነት ያለው ያልኩሽ። በኋላ የምናወራው ፍንዳታው ሲመጣ ከፊት ለፊትሽ ነው። እንደ ድሮ ጓዳና ሳሎን ቢኖርሽ በዚህ ጋር ሲፈነዳ በጓሮ በኩል ትወጫለሽ። ቢያንስ የመጋለጥ እድሉ አይኖርምና እንደ ታሪክም ያነሳሁት አንድም እንደ ታሪክ መወሳት ስላለበት ነው። ሁለተኛ ግን በኔና በእናቴ ወይም በዛ በኩል በነበር ነው ከኋላችን ታሽጎ ከፊት ለፊታችን ብቻ በነበር ነው ቤቶች ነዋሪዎች ላይ የመጣው አደጋ ነበር። ምንድነው እሱም በፊት ለፊት ሄደሽ እንደገና ዞረሽ ነው የምታመልጪውና ለሳቱ የመጋለጡ ጦስ የመጣው አንደኛውን ቤታችን በመወሰዱ ነው ለማለት ፈልጌ። የሚያሳዝን ነገር ነው። እንግዲህ እንደውም እኮ ደርግ ከሚመሰገንባቸው ጉዳዮች አንዱ ይሄ ነበር አይደለ? የተሰዉ ቤተሰቦቻቸው፣ ወላጆቻቸው ልጆችን እንደዚህ በተለያየ በህፃናት አምባ እንደዚህ በማሳደግ እና በእርግጥም በጣም ትልልቅ ስራዎች የተሰሩበት በጣም ብዙ ልጆች ያደጉበት ነው። ግን ደግሞ እንዲህም አይነት ታሪክም ነበረን የሚለውንም ለማየትም ይረዳልና እንደ ስርዓት ምናልባት ደርግን መውቀስ ወይም ደግሞ አጠቃላይ ስርዓቱን በዚህ ደረጃ 7 ቤተሰብ ላይ ባለ ደረጃ ዋናውን ስርዓት ማለት ባይቻልም ቢያንስ ግን ዞሮ ዞሮ ያ የትጥቅና ስንቅ አስተዳደር በደርግ የመከላከያ ሚኒስቴር ስር ያለ ድርጅት ነው። ስለዚህ እንደ አንድ ስርዓት ይወቀሳል። ኢቭን የህፃናት አምባንም ነገር አንስተሻል፣ አስታውሳለሁ። በወሬ ደረጃ ስሰማ አይ ቲንክ ታላቅ ወንድሜና እኔ ተመዝግበን እንደነበር አስታውሳለሁኝ ህፃናት አምባ ለመሄድ። ግን የኛ ተራ ከመድረሱ በፊት ተቋረጠ። ይታወቃል ደርግ በዛ አንደኛ በጣም 2-3 የሚሆኑት ወይም 4 ቤተሰብ አላውቅም በዛው ቀን የመጀመሪያ ልጆቻቸው የደርግ ወታደር ማለት ተገቢ አይደለም በዛ ሰዓት ላይ እሱ ነገር ሰራዊት ሆነው እኮ ትግራይና አስመራ እየታገሉ ናቸው። የኔ ወንድም ትልቁ አስመራ ነበር፣ የብዙዎቻችን ማለት ነው። አባቶች እንኳን በህይወት የሉም ወይም ደግሞ ጡረታ ወጥተዋል ቢባል ቢያንስ ወንድ ልጅ የመጀመሪያ ልጅ 1 ወይም 2 ጦር ሜዳ ያላከ የለም። ያም ራሱ በጣም አይሮኒክ ነው በጣም ያን ለማሰብና እንዳልኩሽ አሳዛኝ የሆነ በልጅነት ደግሞ አምሮ ሲሆን አለሽ አይደለም ከጎን ከልጅሽ ከጓደኞች ጋር ተጫውተሽ ምን ብለሽ ማታ ጓደኛሽ ወደ ቤቱ ሲገባ አንቺ ማደሪያ ፍለጋ ወይ ደግሞ በሁለተኛ ዙር ላይ እንዳልኩሽ በመስኮት ተንጠላጥሎ በገዛ ቤት ውስጥ ተደብቆ እንደመግባት የሚያክል ከፍቃድ የስነ ልቦና ጫና ሊኖር አይችልም በዛ እድሜ ላይ በተለይ በልጅነት። እንደገና ወላጆች ባሎቻቸውን ከማጣትም ወይም ጡረታ ከመውጣትም ባሻገር ብዙ ልጅ የመውለድ ባህልም አለ በዛ ዘመን ላይ አሁንም ያለ ነገር ነው። እና እናቴ ወደ 6 ልጆች ነበራት እንግዲህ እና 6 ልጅ ይዘሽ መውለድ ከባድ ነገር ነው። ከምንም በላይ ግን የስነ ልቦና ጫናው ከባድ ነበረ። ለዛ ነው ምናልባት እያንዳንዱ ሲን ጭንቅላቴ ውስጥ ታትሞ የቀረው እንደዛ ይመስለኛል። እና ብዙ ጊዜ በዛ የደርግ ስርዓት ውስጥ ከምናደድባቸው ነገሮች መካከል እንደ ኢንሲደንት አሁን ላይ ስናስበው ለግዠሪ ሊመስል ይችላል። ለተወሰነ ሳምንታት በገዛ ልጅሽ ላይ መሰደድ፣ ምክንያቱም ከዛም በላይ ብዙ ስደት እያየሽ ስለሆነ ግን ያለሽበት የእድሜ እንትን ከባድ ነው። እሱና ከፍንዳታው በኋላ ለምሳሌ ወደ ድንኳን ውስጥ ኖረናል። እዚህ ጽሁፍ ላይ አላካተትኩትም። ወደ 2 ዓመት ገደማ ይመስለኛል ከ1 ዓመት በላይ በዛ ትራውማ የተነሳ የሚገርምሽ ነገር ስራ ከጀመርኩ በኋላ እኔ እድሜ ልክ የሰራሁት የዓለም አቀፍ እርዳታ ድርጅቶች ውስጥ ነው እና ብዙም ጊዜ ማሳለፈው በስደተኛ ካምፖች ውስጥ እና ሁሉ ጊዜ ወደ ስደተኛ ካምፕ ደርሼ ከመኪና ስወርድ የመጀመሪያ ሾክ የሚመጣብኝ ድንኳኖች እና እንትሮች ስመለከት ወዲያው የሚመጡብኝ እነዚህ 2 ኢንሲደንቶች ናቸው። አንደኛ ከቃጠሎ በኋላ በድንኳን ሸራ ውስጥ የኖርንባቸው 1 ዓመት 2 ዓመት ገደማ እዛ ግሎባል አካባቢ በጣም አይረሳኝም። ሁለተኛ ግን በዛ በልጅነት እድሜ ፕላስቲክ ተወጥሮ በራችን ላይ የተቀመጥናት ቀናትም ይሁን ሳምንታት መቼም አይረሱኝም እና የሆነ ሾክ አለው። ፎር አ ሞመንት ሾክ ያደርጋል ወደዛ አይነት ኢንቫይሮንመንት ውስጥ ገባ ስመለከትና ይሄን የምታውቂው ካደግሽ በኋላ ነው። ግን በወቅቱ ግን ይሄን ትሆን ያለ ማለት ፈልጌ ያርማል። በጣም እንግዲህ ከተከፈለች በኋላ ያው አንዱን ለሌላ አጋሩ ከተባለ በኋላ
እናንተ ጋር ስለመጣው ሰው ትናገራለህና እዛ ጋር ጥሩንም መጥፎንም ወይንም የሚያሳዝነውንም የሚያስቀውንም ነገር ነው የምትነግረንና የከባድ መኪና ሹፌር የሆነ 10 አለቃ እንደሆነ እናንተ ጋር የገባው በጥሩ ሳይዱ ሙዚቃ ቴፕ አለውና አንዳንዴ ሙዚቃ እየከፈተልን አንዳንዴ ደግሞ አፉን እየከፈተብን እያልክ ትገልጻለህ ሲሰክር ደግሞ ከሱ ጋር የነበረውን ጊዜ ደግሞ እስኪ እኔ አንዳንዴ በጣም የሚገርመኝ ነገር ልጆቹን ደስ ይለናል እንዳልኩሽ ጎረቤቶቻችን ጋር መጽሐፍት ዓለም ትረካ በጣም ማዳመጥ እንወዳለን እኛ ቤት ሬዲዮ እና ቴፕ አልነበረም ስለዚህ በጣም በተለይ እና ታላቅ ወንድሜ አያመልጠንም በወቅቱ ደግሞ ቴፕ ኖሮሽ ማለት ካሴት ይወጣል ካሴት ይገዛል ያንን ከዘሽ ማዳመጥ ራሱ በጣም እንደ ትልቅ ድል ነው በወቅቱና በተለይ የመጀመሪያ ካሴቶቹ 10 ሙዚቃዎች ናቸው የመጡት 10 ሸምድደሽ ትምህርት ቤት ከጓደኞች ጋር እየዘፈሽ መፎካከር በጣም ትልቅ ያደርጋልና ያንን በቅርበት ቴፕ ከሌለ በውሰትና ሙዚቃ ቤት በር ላይ ቄራ ጋር ቆመሽ ያዳመጥሽ መሸምደድ ከባድ ነው እና የግርማ መግባት ታሪፍ የሆነው ነገር ምንድነው በአካፋይዋ በር ስር ነው አልጋውን ያደረገው በሩ አጠገብ ነው አካፋይ ያደረገውና ቆርቆሮ ስለነበረ ኦልሞስት የድምጽ መዘጋት የለም ማለት ይችላልና ቴፑ እዛ አጠገብ ነው ያስቀመጣት እንዳልኩት አንድ ቴፕና አንድ ልጅ አንድ አልጋ ይዞ ነው የገባው ይሻለው መጀመሪያ እና ልጅ ደግሞ በጣም ጓደኛ የሆነ እና ቴፕ ስለሚከፍት ካሴት ስለሚገዛ በጣም ደስ ይለናል እኛ በጣም እንከፋው እንደውም ከባድ መኪና ምንድነው የሚባለው መስክ ተልቆ ከሀገር አቋራጭ ሲወጣ ነው የሚከፋን እስከሚመለስ ድረስ ከዛ ውጪ ካሴቶች ወጡ ሲባል ይገዛል እናቴም በጣም ትወዳለች ካሴት ከኛ በላይ በጣም ነበር የምታዳምጠው ሙዚቃዎችን ከምንም በላይ ከመጽሐፍት ዓለም ትረካን እሁድ ማዳመጥ ሙዚቃ ማዳመጥ በጣም ነው የሚያስደስተንና ያ መሆኑ በልጅነት አምሯችን በጣም ነው ደስ የሚለን ግን አንዳንዴ ደግሞ ያው እንደማንኛውም ወታደር እንግዲህ የራሱ ብስጭት ይኖረው ይሆናል እና ከኛ ቤተሰብ ጋር የተጋጨባቸው ወቅቶች ብዙ አሉ ምን እንደሚያዳርሳቸው አይገባኝም አሁን ላይ ካደኩ በኋላ ግን ምንድነው ከኛ ቤተሰብ ጋር ሊያጋጨው ሊያጣላው የሚችለው ወይስ ከናቴ ጋር ሊያሳድር የሚችለው የፈለገ ቢሰክርና ብያስባለሁ አሁን ሳስበው እንግዲህ ውጡ የተባለው እነዚህ ሰዎች ለማስገባት ነው እና በዛች ባደረግናት መፍጨርጨር ምናልባት አንደኛውን ክፍል ልጅን ስለቀረን እነዚህ ናቸው ሁለቱንም ይጆ ነበርና እነዚህ ናቸው የሚልም ነው እየለመሰለክ ምክንያቱም ከዛ በኋላ አውቅ ያመጣት አለፉ ነፍሱን ይማራውን በህይወት የለም ከናቴ ጋር በጣም ወዳጅ ሆነዋል ከዛ በኋላ ኢቭን ከተቃጠለም በኋላ ሰፈሩ እንደገናም ተሰርቶልን እዛ አካባቢ ስንገባም አሁን ጎረቤታችን ነው ልጆቹ ጎረቤቶቻችን ናቸው እስካሁን ድረስ ሁላችንም እና ግን ያኔ ግን ይገርመኝ ነበርና የሚፈጥረው ግን ቁጭት ደግሞ አለ በዛው ልክ እንዳልኩሽ ቅድም የተፈጠረው ልዩነት አለ አይደለም ወላ አባት የለህም መባል ወይም አባትህ ጥረተኛ ነው መባል የሚለው መሴጅ አለ ሁለተኛ ደግሞ እንደኔ አይነት አባት የሞተባቸው ሰዎች ምን አለ መሰለሽ በልጅነትሽ መንገድ ላይ ስትሄጂ ያገኘሽ ወታደር በሙሉ የሚያቀሽ ይስምሻል ሰላም ይልሽና ያለቅሳል አንዳንዱ ያበበ እንድሪስ ልጅ ያለ ያባታ የሌሎችም እንደዚህ ወይ ያለቅሳል ወይ እንትን ይልሻል በትሻል የሆነ ልዩነቱን ይነግርሻል ሁለተኛ ያ ነገር የተፈጸመው አባታችን ስለሌለ ነው በህይወት የሚለው ነገርም አለ ውስጥሽ ደግሞ ፈጥሮስ ያ ሁሉ ሆኖ ደግሞ እንደገና እንዳልኩሽ እንደዚህ ከጎረቤት እንዱ ከመስመስ አርጎ የመጣቀን የሚያደርጋቸው በአሁኑ ሰዓት ላይ ኢራሽናል የምትያቸው የሆኑ አይነት የቃላት ጥቃቶች በቃ ይሄ በተለምዶ ባበሻ ቋንቋ የሴት ልጅ የሚባለው ነገር በመናቅ ነው የሚለው ነገር ትንሽ ልጅ ደግሞ ሆነሽ ወይ ጡንቻ የለሽም ወይ ጉልበት የለሽም ለይዝሻል on top of that ይሄ ጥቃት የሚፈጥረው ትራውማ አለ በእናታችን ላይ ያ ደግሞ ባሏን ታስታውሳለች ግሪቫንሱን ታስታውሳለች ስታለቅስ መመልከት ይፈጥርብሽ በጣም ትልቅ ቁጭት አለ መቼ ያድጌ ምናምን ነገር ይልሽ ማለት ነው on top of that ምናልባት እንደዚህ አይነት ጥቃት እንዳይመጣ ሊከላከልልን ይችላል ብለን እንጠብቀው መጀመሪያው ወንድማችን ደግሞ እንዳልኩሽ ዘመቻ አዎ ያ ነገር አለው ግን ያው እንዳልኩሽ ከተወሰነ ጊዜ በኋላ ምናልባት እሱ መቼም እንደማንወጣ ሲያቆም መሰለኝ ብቻ ሰላም ሆነ እና ከውስጥ ሲገባም ማማዬሽ እንዴት ዋሉ እያለ ድምጹን ጮክ አድርጎ ተጣርቶ አውርቶ ምናምን ሙዚቃ ከፈትልን ተብሎ ሙዚቃ ከፍትልናል በጣም የተቸገርነው ግን ማታ እሁድ
ከመጽሐፍት ዓለም እናዳምጣለን ብለን ክፈትልን ካልነው በኋላ በዛም የተኛው ነገር አስቸግሮን ነበር። የተኛ ድምጽ አለው አይደለም ታይተኛል እንጂ ሬዲዮን 6 ሰዓት ላይ እኔ ደግሞ ያንኮራፋ ምናምን እንዳንሰማ ያደርገናል። 6 ሰዓት ላይ ከዛው ይተኛል። በተለይ ያው እንዳልኩሽ ወታደር ነው እና እሺ እንዳለኝ ነገር ማለት ነው። እሱ እና ደግሞ እንዲሰማን ብሎ ጮክ ስለሚያደርግልን ከዛ በቃ እንደዛ አይነት ነገሮች አሉት እና እነዚህ ዶሜስቲክ የምንላቸው የአካባቢ እንትኖች አይጠፉም ከውስጥ ሜሞሪያቸው። እንደዛ አይነት አስቸጋሪ ሁኔታም ቢሆን ያንን ዘመን እንድትናፍቅ ያደርግሻል። በጣም ብዙ ነገር አለው። ከዛ በኋላ ያልፋል ነገርና ጎረቤቶቻችን ከዛሬም ድረስ የማይረሱ ባለውለታቸው ይሄ ጉርብትና ኃላፊነታቸው ነው። በርግጥ እናቴም ሌላ ሰው ቢፈናቀል ዝም አትልም፣ የታወቀ ነው፣ ሁሉም ያለ ነው። ግን ያም ሆኖ ግን በቃ አንዳንዴ ሰው ሲኖር ከጎረቤትሽ አብረሽ ስትኖሪ አብሮ መኖር ማለት ምን ማለት እንደሆነ ሲገባሽ ኢትዮጵያዊነትን በቃ ሙሉ በሙሉ እኛ መንደር ውስጥ ታገኘዋለሽ። ከነ ሙሉ ክብሩ ጥቅሙም ግዴታው እንደሚባለው አለች እኛ መንደርና ያንን ማስታወስ በጣም በጣም ደስ የሚል ነገር ነው። ሜሞሪ ወደ ኋላ ስንመለስ በጣም በጣም ደስ ይላል። አሁን ደግሞ እስኪ ወደ ግንቦት 19 ግንቦት 20 እንደዚህ እንሄድና ያኔ የነበሩትን ሁኔታዎች ደግሞ እናስታውስ። በጣም ጥሩ። ግንቦት 26 ለ27 አጥቢያ ነው ብዬ መጠራው ብዬሻለሁ። 27 እንግዲህ በኢትዮጵያ አቆጣጠር ከሆነ ጠዋት ስለሚጀምር በሚል ነው። ምክንያቱም ሰዓቱ የፈነዳው በዛ ሰዓት ስለሆነ እንዳልኩሽ ግንቦት 19 ማነው 13 ያው መንግስቱ ኃይለማርያም ሀገር ለቆ ወጣ ተባለ። ያው ውጥረቱ በተለይ ወታደር ካምፕ ሲሆን የሚኖረው ውጥረት በጣም ግልጽ ነው። እኛ ሰፈር ደግሞ እንትን አለ፣ ይሄ ሬቶሪክ አለ። ምንድነው ሬቶሪክ በአማርኛ? አንድ ትርክት ነበረ ወይም የሚነገር ነገር ነበረ። በቃ በተለይ የኢህአዴግ ጦር እየቀረበ ነው በሚባልበት ሰዓት ላይ በቃ ይሄ ግቢ ከተቃጠለ ወይም እንትን ከተባለ በቃ አዲስ አበባ አለቀላት ነው። ኢኩቫለንቱ የነበረው አዲስ አበባ አለቀላት የሚል በብዙ መንገድ ነው። አንደኛ እኔ አንዳንዴ እንዴት እንደሚሰሩት ራሱ ግራ ይገባኛል። ያን የሚያክል ለኢትዮጵያን የጦር መሳሪያዎች ማከማቻ ዴፖ መጋዘንን የሰራ አካባቢ ላይ ዙሪያውን የከበበው የሚገርምሽ ነገር የነዳጅ ማደያ ነው። ነዳጅ ማደያ አይደለም፣ ነዳጅ ዴፖ ናቸው። እስከ አዲስ አበባ ትንደ ንፋስ ስልክ ትምህርት ቤት እስከምትደርሺ ድረስ ምንድነው ኦሜድላ ሆቴል ጀምረሽ ንፋስ ስልክ ትምህርት ቤት እስከምትደርሺ ድረስ በመደዳና ያሉት ነዳጅ ዴፖዎች ናቸው። ሶ ቢግ። ስለዚህ ከዛ ደግሞ ያ ሁሉ መንደር አለ ከዛውት እና በርግጥ በታሪክ ስንሰማ መጀመሪያ ሲቋቋም ከከተማ ዳር ነው ተብሎ ነበር የተቋቋመው። ያው ራሱ መሀል እየሆነ መጣ። እንግዲህ ዳር እየሰፋ ሲሄድ መሀል እየሆነ መጣ። እሱና ቄራ የእርድ ቦታው ከከተማ ዳር ናቸው ተብሎ ነበር የተሰሩት ይባላል። አሁን ከፒያሳ ሊበልጡ ማለት ነው አራዳ እንደዛ ነው ይባላል። ግን ያም ሆኖ ግን ዴፖዎቹ በዛ አካባቢ የመሰራታቸው ነገር በጣም ይገርመኛል። ምን እንደሆነ እንትን አይገባኝም። አይሮኒክ ነው በጣም። ስለዚህ እሱን በማሳበብ እንትን በማለት በጣም ይወራል፣ ይነገራል፣ ያስፈራል በጣም። ሁለተኛ ደግሞ ከሰፈር ወታደሮች የሚነግሩን ነገር አለ። ራሳቸው ወታደራዊ እውቀትም ስላላቸው ምን እንደተከማቸም ስለሚያውቁ ምናምን ሰማያለሽ በዛ። ስለዚህ ኢህአዴግ ሲገባ በቃ አለቀልን ነው ምን ሰጋው እኛ ሌላ ነገር አይደለም። ምናልባት የግብ ለቃሉ አለቅም የሚል የጦርነት ግብ ይኖራል ቤተመንግስት እንደነበረው አይነት እንደዛ ከሆነ በቃ አለቀልን ነው የነበረው። ግን ግንቦት 20 እንዳልኩሽ ደግሞ ሳናስበው ነው ግንቦት 20 የሆነው። በቀጠሮ የገባ አይመስለኝም እኔ እስከማውቀው ድረስ እንግዲህ ወይም ብቻ ግንቦት 19 ታወቀ በሙሉ ተስፋ እንደተቆረጠ ሲታወቅ ማታ እንዳለ ግቢውን ይጠብቅ ነበር ለቀወጡ። ይሄ እንደታወቀ አዲስ አበባ እንደገቡ ሲታወቅ ማለዳ ላይ በቃ የሰፈሩ ሰው የአካባቢ ሰው በሙሉ ከጨርቆስ ከምን አልቀረም ከሁሉም አቅጣጫ መጥቶ መዝረፍ ጀመረ። የሚዘርፈውን ዘርፎ ሄደ። በጣም ብዙ ሰው ብዙ ወጣቶች የሚገርም ድፍረት እንትን የተባለበት ነው። ጠዋት ላይ እንዳልኩሽ በዚህ በፔፕሲ ፋብሪካ ጀምሮ ዙሪያ ክበቡ እንግዲህ ያስቡ ከጎተራ እንደዚህ ነው ይሻለው እና ከቤታችን ብዙዎቻችን በር ዘግተን መስኮት እንደዚህ ከፈት አድርገን የምንመለከተው። እንዳልኩሽ የኛ ቤት ደግሞ ወደ እንትኑ ፊት ለፊት አይደለም ያልኩሽ፣ ለዚህ እንመለከታለን እና በቃ በተወሰነች ሜትር ርቀት አጎንብሰው የሚሄዱ ታጋዮችን ለመጀመሪያ ጊዜ በተለምዶ የዛን ሰሞን ወያኔ ምናምን ብለን የምንጠራው እኛ
በቃ አየናቸውና በቃ እዛ ጽሁፍ ላይ እንዳልኩት ወንዱን ከሴት መለየታችን ሁሉም የኔ ቢጤ ጨበሬ ነው ቁምጣ ነው አንድ አይነት ናቸውና በቃ እንደዚህ ብሎ ገቡና በቀደም ምን ሰማው መሰለሽ የቤተ መንግስት ጥይት ቤት ታሪክ የጻፈ ሰው ወይም ዩቲዩብ ላይ የተረከ ሰው የሆነች ደቂቃዎች ያዳመጥኩ መሰለኝ አዳምጫለሁ ቤተ መንግስት ጥይት ቤቱ ሲዘረፍ ነበር እንደዚህ የዛን ቀንና ምን ይላል አንደኛው ምስክር ገብተውም ቤተ መንግስቱን ዙሪያ ከበው ሰው ግን እየገባ ሲዘርፍ ዝም ብለው ያዩ ነበር እና በጣም የሚገርመን ነበር ይሄ ነገር እንዴት ነው ቢለውን ነገር በኋላ ግን ምን ንግግሮች መጡ መሰለሽ እዛ ላይ የሚለው ምንድነው ቤተ መንግስት አካባቢ ያሉ ጥይት ቤቶችም የመሳሰሉት በሙሉ ፈንጂ ተጠምዶባቸው ሊሆን ይችላል የሚል ስጋትም እንት ስለነበረ እነዚህ ሰዎች እንግዲህ እንደ ፈንጂ ማምከኛ አድርገዋቸው በእነሱ ይሞከርና ካልፈነዳ እንገባለን ብለው ነው የሚል ነገር በኋላ ሰማው አለ በጣም ፊዚብል የሆነ አሰስመንት ነው በነገርሽ ላይ ምክንያቱም የፈለገ ቢሆን አንድ የጦር ሰራዊት ዝም ብሎ ላይ ይችላል ሲዘረፍ ስለዚህ ፈንጂ ተጠምዶበትም ከሆነ ያው ሰው ሲረግጠው ይፈነዳል ወይ whatever it is እንደዛ ይሆናል የሚል ነው ሁለተኛ የኛ ሰፈርን ግራ ይገባም ነጋግቷል ሲመጡ ገብቶሻል ነጋግቷል ሊትራሊ ነጋግቷል ስትራቴጂካሊ በአንደኝነት ከሚቆጣጠሯቸው ቦታዎች ብለን የምናስባቸው የኛው ነው ብዬሻል እና ውድቅት ጀምሮ ሲዘረፍ ነው የዋለው ውድቅት ላይ ለአስራ ሰዓት ነው ምናልባትም እነሱ ሳሪስ ወይም ንፋስ ስልክ ጋር ቆመው ያዩም ሊሆን ይችላል ወይም ፔፕሲ ፋብሪካ ጋር ጀርባም ሊሆን ይችላልና እና ሰተት ብሎ ነው የገቡት በቃ ባዶ ነው ቢባሉም መተው ጥግጥጉን አድርገው ሰተት ብሎ ነው የገቡትና ምናልባት እኛንም ፈንጂ መፈተሽ አድርገው ሊሆን ይችላል ብዬ ገምታለሁ እና ግን በቃ በሚገርም ፍጥነት እስከ መሳሳት ድረስ ባለው ጊዜ ምናልባት አንደኛው ስዕል ቅድም ያሳየሽው እሱ ይመስለኛል አዎ ይሄ የኛ ሰፈሩ ጥይት ቤት ከሆነ ይሄ ከኋላ የምትመለከችው መሳሪያ የተመለሰ ነው ወይም ከዚህ በላይ አስመልሰዋል ይሄንና መሰል ነገሮች መጀመሪያ ሲዘረፍ ተሰሉ ከዛ ግን መለሱት እንትኖች በነገሮች ላይ ከፍተኛ የስለላ ችሎታ ነበራቸው ኦብቪየስሊ አጠቃላይ ነበር ስታተስም ነበራቸው ይገምታሉ እና በተወሰነ ሰዓት ልዩነት ውስጥ እኔ በአይኔ በብረቱ ብዙ ሰው ያሸከሙ ሲያስመጡ አይቻለሁ እና ግን በጣም ደስ የሚለው ያው በወቅቱ የነበራቸው የታወቀ ታሪክ ነው የታሰረ ሰው የለም የተገደለ ሰው የለም በጣም ፍሬንድሊ ናቸው ምልስና ይሄ ብቻ ነው በቃ አለቀ በዛው ሁኔታ ያቀናለፈ ያም ሆኖ ግን የቤተ መንግስቱ ጦርነት አልቆመም ወይም ደግሞ ይሰማ ነበር ከሩቅ ድረስ እንደገና በቃ የሆኑ ኮንስፓይሬሲዎች መወራት ጀመሩ ይሄ ነገር እንደዚህ ሊሆን ይችላል ምናልባት ቅድም ያልኩሽም ሬቶሪክ ሊሆን ይችላል የተጠመደ ፈንጂ እንደዚህ የሚል ነገር ሲወራ ብዙዎቻችን ሸሸን ከግንቦት 20 አመሻሽ ጀምሮ በየአቅራቢያው የኛ የሸሸንበት ቦታ በጣም የሚያስቅ ነው ከአብዮት ቅርስ ትምህርት ቤት ጀርባ ነው አልሸሹም ዞራሉ የክስቴ ቤት በረንዳ ላይ ሆነን እኮ ይታያል እኮ ሰፈራችን እንደዚህ ግቢው እና ብቻ አንድ 3 ቀን እስከ 21 22 23 ድረስ ቆይተን መጣን ከዛ መተንም ግን ምንድነው እንዳልኩሽ ስጋቱ ነበር እኛ ቤት ደግሞ አስር አለቃ ሸቶ አለ በጣም አስቂኝ ሌላ አንድ ካራክተር ነው ያጎቴ በጣም ነው ያዝናናኝ የሚገርም ካራክተር ነው እሱ አለ በህይወት እሱም ያኔ ቀድሞ ከመጣ ልታጣለኝ ነው እና የቀኑ ማታ ትእዛዝ ይሰጠናል መሬተኙ ፊታችሁን ወደጅ አድርጉ ምናምን በቃ ልክ ምሽግ ውስጥ ያለን ይመስለን እና አልጋ ላይ እንድንተኛ አይፈቀድም መሬት ነው የምንተኛው ልብስ ደግሞ ለብሳችሁ ነው ተኙ የምንባለው ልብስ እንለብሳለን ኢንኬዝ እንትን ካለ ለመሮጥ ተብሎ ማለት ነው እና እሱ በረስር ነው የሚተኛው ደግሞ ልክ በቃ ጋርዲያን ሆኖ ማለት ነው ያዝናናል እሱ ራሱ እኔ ታላቅ ወንድሜ ታናሽቴና እኔንን በከልጆች ያለነው ሌሎቹ ሌላ ቦታ ናቸው እንዲህ እያለ ግንቦት 26 ደረሰ ግን የሚገርምሽ ነገር ትንሽ ያዘናጋ ምንድነው ከ20 ጀምሮ እስከ 26 ድረስ በየቀኑ አዲስ አበባ ውስጥ ተኩስ መስማት የተለመደ ነው ከበድ ይላል
እንትን ይላል ዘለቅ ያለ ነው ያላለ ነው። በተለይ ይሄ መሳሪያ የዘረፈው ብዙ ሰው ስለነበር አንዳንዱ ዝም ብሎ አድቬንቸር መሆኑበት ሰፈር ውስጥም የሚተኩስ አለ። ከሩቅ አንዳንድ እንትን ያላሉ ነገሮች አሉ። ተኩስ መስማት በጣም የተለመደ ነበርና 2 3 4 ቀን እያለ ሲቆጠር ተኩሱን ለመድ ነውና በቃ አይ ከዚህ በኋላ ምንም ነገር አይመጣም በሚል ግንቦት 26 ደረሰ። እንግዲህ ግንቦት 26 ሲደርስ የተፈጠረውን ነገር በጣም በሚገርመኝ ሁኔታ ብዙ ቤተሰቦች ከዛ በኋላ ስናወራ ተመሳሳይ ኤክስፒሪየንስ ነው ያለው። በጣም ብዙ ሰው እንደምንደረካ የዛን ቀን በቃ እጭ ከዚህ በኋላ ምንም ነገር አይሆንም ብዬ ራቁቴን ተኛሁ፣ ልብሴን አውልቄ ተኛሁ፣ አልጋ ላይ ተኛሁ። የማይል ሰው የለም። የኛ ቤተሰብ ኤግዛክትሊ እንደዛ ነው እና መሬት መተኛት ተንስተን በቃ ያለችው አልጋ ላይ ተደራርበን ወደ መረጋጋት ተኬዶ ነበር። መረጋጋት ገባን። ልጆች ደግሞ በዛ ሰዓት አሁን ላይ ግን ልጆች ራቁታቸውን ተኛሉ እንዴ አላውቅም። እኛ በጣም ነበር ራቁታችንን ተኛው በልጅነታችንና ራቁታችንን ተኝተን ከዛ ላይ ከወንድም ከእህትሽ ጋር ነው የምትተኙ አይወርድሽም አይልሽም እና እንደዛ ሆነን ተኛን ማለት ነው። በቃ ይዛን ቀን እናቴም አስታውሳለሁ የእናቶቼ ውስጥ ልብስ የሚባል የሚለበስ በጨርቅ የሚያሰፉት በኮተን ጨርቅ ከሱ ላይ ደርባ ነበር የምትተኛው። ግን የዛን ቀን በቃ በሷ ብቻ ተኛች የዛን ጊዜ እና ምናልባትም አንድ ክፍል ቤትም ስለሆነች ወቅቱም ግንቦት ነው ምንም አዲስ አበባ ቢሆንም የሙቀት ወቅት ነውና ተኛች። እንግዲህ እንደዛ ሆኖ ያችን ተኩስማ 8 ሰዓት ገደማ ላይ ግን በቃ እንደ ልውውጥም አይነት ነገር የሚመስል ከበድ ያሉ መሳሪያዎች መስማት ጀመርን። እሱ ደንግጠን እያለ ነቃን። እሸቱም ተነሳ ያንን ወታደራዊ ትዕዛዙን ሰጠ። ወደፊቱን ወደ ግራ በዚህ በኩል እያለን በዚህ መሃል ነው the biggest explosion የመጀመሪያው በሚባል ደረጃ ይሁን ኦሬዲ ለካሳት መያያዝ ጀምሯል። እኛ ሴንሰር አደረግነው። እነዛ መለስተኛ ከበድ ያሉት መሳሪያዎች እንግዲህ እሳቱን ያስነሱት ናቸው ማለት ነው። ስለዚህ የመጀመሪያው ኤክስፕሎዥን ሲመጣ በቃ እንዳልኩት በበር እንትን ውስጥ ብቻ የገባው ብርሃን በቃ ቤቱን ጨረቃ ነው ያለው። ከዛ ይጀምራል እንግዲህ በዛ ሰዓት ታናሽ እህቴና ታላቅ ወንድሜ ተያይዞ ሲወጡ በስነ ስርዓት አይቻቸዋለሁ። ምክንያቱም እህቴ የለበሰችውን ቀሚስ ራሱ አስታውሰዋለሁ እና ወንድሜ ይዟት ሲወጣ ግን ጠፋ መብራቱ እንዳለ የመብራትና የውሃ አገልግሎት የሚመጣው ከግቢው ስለሆነ ተቋረጠ። ከነሱ በፊት ግን ያው ቀድሞ የወጣው 10 አለቃ እሸቱ ቤት በኩል እንደሄደ እስከዛሬ ድረስ አግኝቼ ጠይቄዋለሁ። ከብዙ ዓመታትም በኋላ ጠይቄዋለሁ እና በፍጹም ሳነሳበት ሁሉ ይናደዳል። እንግዲህ የት ነበር ያንን ትዕዛዝ ታናሽ እህቴ ጠፋ። ታናሽ እህቴና ወንድሜ ወጡ። እኔ እናቴን እየጎተትኩ እያለ እንዳልኩሽ ጨለመ ወዲያው። እሳቱ ከባድ ነው። ብቻ እስከበር ድረስ ለመጎተት ሞክሬ እንደነበር ትዝ ይለኛል። ከዛ በኋላ ስትወጪ ግን በቃ ከነበረው ሰው ጋር ብለሽ የደመ ነፍስ ጉዳይ ነው። ተያይዘን ወረድን። በቃ አሁን በእኔ ጭንቅላት ውስጥ እኔ እናቴን ይዤ ማውቀው እና እዛ ጽሁፍ ላይ እንዳልኩት ደግሞ ይሄ የአይን ሞራ የሚባል ነገር አለ አይደለም? ነጭ ነገር የሚሸፍነው ነገር እሱ ተደምሮበት አንደኛው አይኗ አይላትም ሰው on top of that በጣም ክሮኒክ አስማቲክ ህመምተኛ ነች። ለወራት ነው ማወራሽ በቀን አሳይሆን በወራት ደረጃ ነው። በዛ ኦልሞስት ብላክ አውት ከማድረግ ባልተናነሰ መንገድ ውስጥ ተከታ ነበርኛ። እንግዲህ ስሞት ፌዙ እዚህ ድረስ ይመስላል እስከ እሳቱ ፍንዳታው ድረስ ያለው ይገርማል በጣም። እሱ ጋር እንዴት እንዳወክ ከእናትህ ጋር መለያየትህን እንግዲህ ይዘህ ነበረ የእናትህን እጅ መጀመሪያ ላይ ግን በቃ እስከ መጨረሻው ያስከው የመሰለ የእናትህን እጅ ነው፣ ግን እንዳልሆነ ያወክበትን አጋጣሚ የምትገልጽበት። ገደሉን ወርደን እስካሁን በውልም አላስታውሰው ግን 30 ወይ 40 ወይ 50 ምንሆን ሰዎች በዛች አንዲት የዝንጀሮ መንገድ እንዴት ወርደን መሬት እንደተገኘን ነው። ለነገሩ ፍቅር እስከ መቃብር ላይ አባለም ለምኔ ከጫካ አንበሳ ሲመጣባቸው እንኳን ለመኖክሴ ለጎረምሳም ከባድ የሆነውን ዛፍ ወጥተውት የለ ፍርሃትና ድንጋጤ የማያስደርገው ነገር የለም። ገደሉን ወርደን ከመጨረሳችን ወዲያው ከላያችን እንደ እሳተ ገሞራ ከፍንዳታው ቦታ የእሳት ወንጭፍ ሰማያችንን ሸፈነው። ከፊሉ ወደ ኋላ ፍግፍጎ የገደሉ ድንጋይ ካባ ስር ወዳለው የሰንሰል ተክል ውስጥ ይሸጎጣል። ከፊሉ የትዬ ማዕዛን ግቢ በርና የቆርቆሮ አጥር ደርምሶ ያመልጣል። ከፊሉ በግራ በኩል የትዬ ማዕዛን ግዛት በምታዋስነው በታዋቂዋ የትዬ ሽብሬ ጠላ ቤት በኩል ይፈተለካል።
እኔም የማየን እጅ ጨብጬ እንደያዝኩ መጀመሪያ ወደ ኋላ ወደ ገደሉ ጥግ ከእሳቱ ከሚያፈገፍጉት ጋር ተለጠፍን። የትዬ በላይነሽ ልጆችም አብረውን አሉ። ወዲያው ደግሞ ወጣን። ልክ የትዬ መዓዛ ቢላ ቤት ጋር ስንደርስ አረ እኚህን ሴትዮ ውጡ በሏቸው፣ አረ ትዬን መዓዛን ውጡ በሏቸው፣ በራቸውንም አልከፈቱ፣ የሰሙም አይመስለኝ ውጡ በላቸው የሚል ጩኸት ከአጠገቤ ተሰማኝ። ግራ ቀኝ ተመለከትኩ። ይህ ድምፅ ከየት እንደመጣ ለማየት ከየትም አልነበረም። በቀኝ እጄ ጨብጬ ከያዝኩት ሰው ነው። እኔ እስከማውቀው ድረስ ደግሞ ጨብጬ የያዝኩት እጄ የማየን ነው። ድምፁ ግን የእሱ አይደለም። ቀና ብዬ ስመለከት በዛ በተደበላለቀ ዓለም ውስጥ ያለችው ትንሿ ዓለሜ አጥወለወለች። በእጄ ጨብጬ ገደሉን የወረድኩትና እስካሁን የያዝኩት የማየን እጅ ሳይሆን ለካንስ የጎረቤታችንን የማማ በላይነሽን እጅ ነበር። ለማመን ቢከብድም ይህ ስህተት የተፈጠረው የቱ ጋር እንደነበር ወዲያውኑ የገባኝ። እማየን ይዤ ገና ከበር ስወጣ ስወድቅና ስነሳ ለካንስ በዛው ጀንበር መሃል በማየ ፈንታ የማማ በላይነሽን እጅ ይዤ ነበር የወረድኩት። እንደዚህ እያልክ ትቀጥላለህና ከዛ ደግሞ መመለስህ በጣም ይገርማል። እናትህን ፍለጋ ተመለስክ። ከዛ ሁሉ ርቀት ከዛ በኋላ ያለው ምንድነው ኢንስቲንክት ነው። እኔ ደመነፍስ ብለን የምናስበው ነገር ነው ብዬ የማስበው። ወይ ደግሞ ምንድነው ነቢይ መኮንን የሚለኝ አንድ ታሪክ አለ። ሰውየውን የገፈተሩትን ታሪክ ሰምተሻል? የትኛው? መርከብ ላይ አንድ ንጉስ ልጅ ውሃ ውስጥ እየዋኘች ሰምጣለች እየሄዱና ልጅቷ መዋኘት አትችልም እና አንደኛው ጀግና ሄዶ ያመጣታል። ይገባና ልጅቷን ያውጣታልና ንጉሱ በጣም ደስ ብሎት ትልቅ እንደ ሄሮ ተቀብሎት ሊሸልመው ሲል ንጉሱ ወይ የሚፈልገው ሽልማቱን አይደለም ማን ገፍትሮ እንደጣለኝ ማን ገፍትሮ እንደጣለኝ ብቻ ነው። አሁን እዛ ላይ ልጅቷን ያተረፋት በኢንስቲንክት ነው እንግዲህ ራሱ በመግፋቱ ምክንያት ልጅቷን አትርፏታል። እሱ ከልድ ሆኖ ግን እንዲህ አይነት ነገሮች ካለፉ በኋላ በጣም ለማሰብም ከባድ የሚሆኑ ነገሮች ናቸው። ለዚህ ነው አንዳንዴ እንደ ስዕል እንደ 3D ስዕል ከፊት ለፊትሽ የማይጠፋው። ምክንያቱም ከዛ በኋላ ያለው ደመነፍስ ነው እንዳልኩሽ ነው። እዛ ላይም ብዬዋለሁ። በልጅና በእናት መካከል ያለው እኔ በፍጹም ሊተነተን የሚችል ነገር አይደለም። ምክንያቱም እንዳልኩሽ ታናሽቴና ታላቅ ወንድሜ ወጥተዋል፣ እሸቱ ወጥተዋል። እኔ ብቻ ነኝ ያለሁት ቤት። 14 ዓመቴ ነው። የ7ኛ ክፍል ተማሪ ነኝ። ህፃን ልጅ አይደለሁም። እኔና ደግሞ እናቴ በጣም ልዩ ቦንድ አለን። ሰው የሚያውቀው ነገር ነው እና ያን ሊያስብ የሚችል ነገር የለውም። ሁለተኛ ደግሞ እድለኝነቱ ምንድነው የፈጠረው? ፈንጂ በሚፈነዳበት ሰዓት ላይ ቅርብ ስለነበርን አድቫንቴጅ የነበረን ይመስለኛል። እዛ ከአጥሩ ስር ስለነበር ፊዚክስ ማለት ነው፣ ሲምፕል ፊዚክስ ነው። እንደዚህ ነው የሚፈነዳው አለው ሲፈነዳ እና ከስሩ ስትሆኚ የመጀመሪያ የሚያገኝሽ ፕሬሸሩ ብቻ እንጂ አክቹዋል ኤክስፕሎዥኑ እንዲህ ፕሮጀክታይል የሚሆን ነገር አለው። ስለዚህ ከዛ ስር ስትሆኚ አንድ አድቫንቴጅ፣ ምናልባትም አንድም ሰው ሳይሞት የተረፍንበትም አድቫንቴጅ እሱ ይመስለኛል። ሆሪዞንታሊ የሚሄድ ቢሆን ኖሮ ኤክስፕሎዥኑ ማንም ሰው አይተርፍም። እንደዚህ ነው የሚፈነጠረው ማለት ነው እና አልፎን ነበር የሚሄደው። ያም አንድ አድቫንቴጅ ነው። ሁለተኛ ደግሞ ላይ በላይ አይደለም ፍንዳታው። ላይክ የሆነ መጋዘኑ ሲገባ አንድ ይፈነዳል፣ ከተወሰነ ደቂቃ በኋላ ደግሞ እንደዚህ ይፈነዳል እያለ ጠዋት ላይ እዛ በምስል ላይ የምታየው ከባዱ ፍንዳታ የመጨረሻውና ከባዱ ፍንዳታ ይደርሳል ማለት ነው እና እነዛን ሞመንቶች መጠቀም ነበረብኝ። ይሄ ማለት ነው የጠዋቱ ማለት ነው። በቃ ዘ ቢገስት የሚባለው ይሄ ነው። ንጋት ላይ መዘጋጃ ያለውን ህንፃ መስታወት ያረገፈው ማለት ነው። ይሄ ጠዋት 12 ሰዓት 1 ሰዓት። ስለዚህ ቅርብ ነው። በቃል ያውቀዋለሁ እንዳልኩሽ። እድሜ ልኬን ትምህርት ቤት እንመላለሰው በዛች ገደል ነው። እንዳልኩትም የምር ጨርቅ አይኔን ጨፍነሽ ለቅኝ ልሄድበት እችላለሁ። እያንዳንዷን ነገር አስታውሳታለሁ። ስለዚህ አስቤበት በጣም ሄሮይክ በመሆን ምናምን የሚባሉ ነገሮች አይደሉም። ኢንስቲንክት ነው፣ ደመነፍስ ነው። ያ ደመነፍስ ደግሞ እናት ለልጇ ልጅ ለእናቱ የሚያደርገው ደመነፍስ ነው። ሰው ስመለስ እንዳልኩሽ አንድ ዙር ፍንዳታ ነበረ። እሱ ከግድግዳ ጋር ቢያጋጨኝም እናቴን ግን አገኘኋት። በሁለቱ መንገድ ኦልሞስት ብላክ አውት የማድረግ ሁኔታ ውስጥ ነበረች። አስም አለባት ይሻለው፣ አይኗ አያይም። በዛ ላይ መብራት ጨልሟል። በዛ ላይ ድንጋጤው አለ። በኋላ እንደተረዳሁት ከሆነ ደግሞ ማን ይውጣ ማን ይቅር አላወቀችም። ስለዚህ ተመልሰው ልጆች እስከ በር ድረስ ጎትቻት እንደወጣሁኝ እኮ አስታውሳለሁ። ምልሽ እሱን ነው። እስከ በሩ ድረስ እንደዚህ እየጎተትኳት ነበረ። ከዛ በኋላ ግን በቃ ያው ሰው እየተከተለኝ ነው ብለሽ ስለምታስቢ
ነው የምትሄጂው አይደለም እንደዚህ ደግሞ ዙሪያ ጥምጥም አለው ብዬሻለሁ አትክልት ስላለው በየበረንዳችን ላይ በቀጥታ አይደለም የምትሄጂው ወደ ጎን እና ወደዚህ ሄደሽ እንደዚህ ነውና ልጅ ነኝ አሰብሽሩ ድንጋጤ ነው ሁሉም ሰው ህይወቱን ለማትረፍ የሚያደርግበት ሰዓት ላይ ነው ስለዚህ በዛ ሞመንት ላይ ወይ ተከትላኛለሽ ብዬ አስባለሁ ቀጥሎ ደግሞ የሆነ እናቶችን ሁሉ አንድ የሚያረጋቸው አንድ ነገር ነበር እኔ በጣም ይገርመኝ ነገር የእናቴና ማማ በላይነሽ የሚልሽ በተመሳሳይ እድሜ አካባቢ ያሉ ናቸው በተለያየ መንገድና ድምጻቸው የሚመሳሰልብኝ አይመሳሰልብኝ ጨለማ ነው ሩጫ ነው በዛ ሞመንት ነው እንዳኩሽ እናቴ ካጠገቤ እንደነበረች አውቁት ግን ያው ድለኛ ሆኜ ብቻንም ያወጣው በዛ መንገድ ተያይዘን በዛ ወርደን አሁንም እንዳኩሽ ግን የማይገባኝ ዘለን ነው ሮጠን ነው ተጋግተን ነው ተጓተን ነው ያችን ነገር የወረድ ነው በዛ ድንጋጤ ውስጥ ምንም ትዝ አይለኝም ብቻ ሳር ስለሆነ ይሄ የማዛ ግቢ የምንልሽ ቤት ሳር ስለሆነ ሜዳ ነው ኳስ የምንጫወትበታልና አልፎ ሲፈቀድልና እዛ ነው ራሳችንን ያገኘን ከዛ በጨርቆስ በኩል በአብዮት ክርስቶስ በጀርባ ግን እንግዲህ ሜል ጀመርን ማለት ነው ይገርማል ለኛ ነኝ አዎ ከዛ ወደ ተናኝ ቤት ስትሄዱ እናትህን ይዘ በቃ ልጆቼን አላገኛቸውም የሚል አይነት ተቃጥለዋል እንደዚህ አይነት ነበር እናንተ ደግሞ አይቻቸዋለሁ ሲሮጡ እንደዚህ አይነቱ ቃለ ምልልሳችሁ ከዛ ግን እዛ ተሆኖ ሲደወል እነሱ መኖራቸውን ያወቃችሁበት አጋጣሚ እሱና የሚገርመው ማንም እንዳልሞተ ትናገራለህ ከሰፈሩ እሱም በጣም ገርሞ አዎ እንዳልኩሽ አንደኛው አሁን ላይ ከእንደው አናላይዝ አድርገው ቪዲዮውን ስትመለከቱሽ አንዳንዴ በቅርብ መሆን የፕሬሸሩ ተጠቂ የሚያደርግሽ እንጂ አክቲቭሊ የዲቶኔተር የእንትኑ የኤክስፕሎዥኑ ተጠቂ ያደርግ መሰለኝ እንግዲህ ፊዚክስም እንደዛ ስለሆነ ያም ተጠቅሞናል መሰለኝ አንደኛ እሱ ይመስለኛል ሁለተኛው ሌላ ምንም ማለት አይቻልም ለእግዚአብሔር መስጠት ነው ተአምር ብሎ ማሰብ ይቻላል ምክንያቱም ሙሉ በሙሉ ፍላት በምትዩ ደረጃ የወደመ መንደር በሙሉ እስከዛ ውስጥ ሰው ወጣ ሲባል ማመን ከባድ ነው በነገርሽ ላይ ይሄ ካለፈ በኋላ ድንኳን ውስጥ እየኖር አስመራ የነበረው ምልሽ ወታደር ወንድሜ ከተወሰነ ወራት በኋላ መጥቶ ነበር እና ሲመጡ እንደነገረኝ ከሆነ ምንድነው ዜናውም እንዳሁኑ ሶሻል ሚዲያ የለም ስልክ የለም ኢንተርኔት የለም ትክክለኛ ዜና የለምና የበቅሎ ቤት ትጥቅና ስንቅ መቃጠል ዜና ከአዲስ አበባ ወይ ከቦታው የሆነ ሎኬሽን ከአዲስ አበባ ዳር ክፍለ ሀገር እያለ ሲቀጥል የሄደው ዜና በጣም እየተባዛ ነው የሄደው አለቁ የሚል መጨረሻ እና ወንድሜ እንደነገረኝ ከሆነ ወሎ ላይ መሰለኝ ሲደርስ ተጭኖ ሲመጡ ወሎ አካባቢ ነው ሲደርስ ነው ይሄንን ዜና የሰማው መቃጠሉንና ከሰዎች ማለት ነው ያው ዜና ወሬ ተሰምቷል ትጥቅና ስንቅ የሚባለው ተቃጠለ ሲባል ቤተሰቦች አንድም የተረፈ ሰው የለም ብለው የነገሩት አንድም በቃ እንደዚህ ነው የተሰማውና በጎተራ ጋር ያለፉት አለ ሲነግረኝ ወዴት ነው የሚሄደው ያኔ ኢህአዴግ ተሐድሶ የሚል ያስገባቸው ነበር ወደ ተለያየ ካምፕ እና እሱ ደዴሳ ነበር የደረሰው ስለዚህ ወደ ደዴሳ ሞረድ እየቻለ ኦሬዲ የተነገረው ግን አልቋል የሚል ነው በአጠገቡም ሲያልፍ እንዳለ ፍላት ሆኖ ሲመለከተው ሰፈሩን በቃ ሙሉ ቤተሰቦች እናትቻለሁ ብሎ ስላሰበ ከዚህ በኋላ ምን አደርጋለሁ ብሎ ሳይወርድ ከመኪና ሳይወርድ እንደሄዳ ጫውቶኛል የነበር እዛ ከደረሰ በኋላ ነው በአጋጣሚ እዛ እኛ ሰፈር የነበሩ አንድ ወታደር አግኝተውት እዚህም ታረጋለህ ምናምን ብሎት ምናምን በህይወት መኖራችንን ራሱ የነገሩት ከዛ በኋላ ነው በሱ ግን ደምድሞ እንደነበረ ነውና እንዳልኩሽ ዜናው በጣም አስጊ ነው ኢቭን አዲስ አበባ ውስጥ የነበሩ የተለያዩ ዘመድ አዝማዶቻችን ቀናት ይፈጃል የኛን ደህንነት ለማወቅ ምክንያቱም ከባድ እንትን ነውና አለቁ ነው የተባለው ስለዚህ እግዚአብሔር ተአምር ነው ብለው እስከዛሬም ድረስ ግንቦት 27 በሰፈራችን በጣም በትልቁ ይከበራል ትልቅ ምስጋና የሚቀርብበት ቀን ነው ለአምላክምና አንደኛው ተአምር ነው በፊዚክሱ ባሻገር አንድ ሰው ብቻ እንደሞተ ሰምቻለሁ ፔፕሲ ፋብሪካ አካባቢ እሱም ንጋት ላይ ይሄ ትልቁ ፍንዳታ ያልኩሽ በፈነዳ ሰዓት ላይ እንግዲህ ምን ሊያረጉ እንደመጡ አላቅም አንድ አባት የምናቃቸው አባት ግን በእንትን በፍንጣሪ ተንተምታቸው ሰምቹም ጧት ነው በኢሚዲየትሊ አይደለም እንደዛ አይነት ነገር ሰምቻለሁ ከዛ ውጪ ግን ማንንም ሰሞቴ ይገርማል እንደ ጽሁፍን ስትዘጋ የምታስታውሰው አለ ፎቶዎቹን ያሳየናቸውን ፎቶዎች የተጠቀምክበትን ሰው በተመለከተ ማለት ነው አሁን ይሄኛው እንት ሲሉ ነው አይደለ ሲሸሹ
ኤግዛክትሊ ይሄ ሉቃስ ፋርማሲ የሚባለው ወይም የአሁኑ ግሎባል ሆቴል ወይም ግሎባል ምጻሚት ቦታ ጋር ነው። ኤግዛክትሊ በነገሮች ላይ ከዚህ ቦታ በግራ በኩል ግንቡ የሚታይሻል አይደለም? ከሱ ፊት ለፊት ሰፊ ሜዳ ነበርና እዛ ነው ለአንድ 2 ዓመት ነው ምናምን የኖር ነው በድንኳን ቤታችን እስከሚሰራልን ድረስ ተጨማሪና ይሄ እዛ ጋር ነው። ሲሸሽ ነግቶም ይሸሻል። እንግዲህ ሰው እንደምትመለከችው አንዳንዴ ወንደር አደርጋለሁ። ነግቶም እኛ ስንሄድ ነበር አለ ከእናቴ ጋርም ብዙዎቻቸውን ስጠይቅ አንዳንድ ሰዎችንም ፉሪ የተገኘ ሰው አለና አንዳንዴ አልፈሽ ነው የምትሄጂው መንደር ሰው ሳይወጣ ማለት ነው። አሁን ጨርቆስን አካባቢ ወይም ለጋር አካባቢ የቀሩ ነዋሪዎች ሊኖሩ ይችላሉ። አንዳንዴ ዝም ብሎ አስኬደ ምንድነው ብያሳስብ ያስቀኛል። አንዳንድ ጊዜ አፊር ይሄ ነው ድራማው። አዲስ አበባ ምናልባት የጎረቤታችን እንዳልኩት የማማ ተናኝ ወንድም እዚህ ሰፈር ነው የሚኖረው ብላ እናቴ ወንድማቸው ቤት ዮሐንስ አካባቢ ስንደርስ እዛ እንግባባት ላይ ምናልባት ሰላሌ ልንገኝ እንችላለን። አገሯም እዛ ስለሆነ ስገምተው እንደዛ ይመስለኛልና ርቀት ያስኬደን ለምን እንደሆነ አይገባኝም። ይሄ መሐመድ አሚን ነው። ስለ ፎቶ አንሹ መዝጊያ በሱ ስለሆነም ጭምር ያው የፎቶዎቹ ባለቤትም ስለሆነ ነውና ባነበው ደስ ይለኛል። በነገራችን ላይ ፎቶዎቹ የተነሱት መሐመድ አሚን በተባለው ጋዜጠኛ ነው። ይህ ፍንዳታ ሲያነሳ ፈንጂ ግራ እጁን ቆረጠው። በመጨረሻም ኮሞሮስ ደሴት ላይ በተከሰከሰው የኢትዮጵያ አየር መንገድ አደጋ ህይወቱን አጥቷል። ትልቅ ክብርና ምስጋና ይገባዋል ትላለና እንደዚህ ታሪክን የሰነደልን ሰው ነው። በእርግጥም ሊከበር ይገባዋል። መጨረሻውም እንደዚሁ ከኢትዮጵያ ጋር በተያያዘ መሆኑ የሚገርም ነውና እንደው እሱን ጨምሮ ሌላ ለመውጫ ሳልል ባላልፈው የምትለው ነገር ካለው ዳንተ ሊድ። ኦኬ መሐመድ አሚን እንዳልኩሽ በጣም እነዚህን ለታሪክ አስቀርቷል። እንግዲህ የጋዜጠኝነት ምንድነው ኦኩፔሽናል ሪስክ የምትይው አንደኛው ይሄ ነው። በሚያሳዝን ሁኔታ ደግሞ አሁንም ከኢትዮጵያ ጋር በተያያዘ በአየር መንገድ አደጋ ነው የሞተው። ለነዚህ ስዕሎች ቢያንስ ለነዚህ ፎቶዎች እና ምናልባትም ኢትዮጵያ ቴሌቪዥን ለሚጠቀምባቸው ቪዲዮዎች በወቅቱ ትልቅ አስተዋጽኦ የነበረ ሰው ነው። ከሂልተን ተነስቶ እንደመጣ ሰምቻለሁ። የመጀመሪያውን ከሩቅ ነው ያነሳው እንትንም አለ። ሁለተኛ አሁን ያሳየሻትን ፎቶ አለች። እቺ ማማ በወቅቱ የነበረው ከነበሩት ቅሪቶች መካከል አሁን ለምስክርነት የቀረች ትመስለኛለች። እንግዲህ እንደ እንትንም ንሰዳት ማማ ማለት ይሄ ነው። በዚህ ውስጥ ነው የሚጠብቁት። ይሄ ማለት ያጥሩ የአጠቃላይ ዙሪያ የነበረው አጥር በተወሰነ ሜትር እነዚህ ቤቶች አሉ እና መሳሪያ ደግነው በዛ ነው የሚጠብቁት ወታደሮች እና አለች። በጣም ቢዩቲፉል ስትራክቸር ያላት በድንጋይ የተሰራቻቸው ብዙ ነበሩ። እነዚህ የተወሰኑ ቀርተዋል። አሁን ኮንዶሚኒየሙ ሲሰራ የፈረሱ ብዙ ናቸው። ከዛ ውጪ አፍተር ማዙን ስላልጻፍኩት ወይም ከዛ በኋላ የነበረው ነገር አልጻፍኩትም። እሳቱ እንዳልኩሽ ያቺ የሰባት ቤተሰቦች ግሪቫንስ አለ። ሳረሳው አሁን ላይ በምን ሁኔታ ይገኛል የሚለውን የአካባቢውን ሰው ላይ ትንሽ እንባባላለን ተባብለ ስለነበር እሱ እና ምንም እንኳን ያ እሳት መጣና ሁሉንም አስምሮ በአንድ ቢያደርገንም አልተለያየንም። በተፈናቅለን በኖርንበት ጊዜያትን በሙሉ አብረንን ከዛ በኋላ አይ ቲንክ መካነ ኢየሱስ የሚባለው የተራድኦ ድርጅትና ኮንሰርን የሚባሉት ይመስለኛል እዛ አካባቢ ላይ ተመልሰን በተመሳሳይ ይዞታ ባላቸው ቤቶች ሰርተውልን ተመልሰን እየኖርን ነው እስከዛሬ ድረስ። እንግዲህ አሁን ላይ አዲስ አበባ ውስጥ ያለውን ሁኔታ እናውቃለን። ብዙ ሰፈሮች ወደ በልማት በሚል እየፈረሱ ነው። እንግዲህ የኛም ሰፈር ከዛ የሚተርፍ አይመስልም፣ ግን እስካሁን ድረስ ማህበረሰቡ በአንድ ላይ ነው ያለው። ትልቅ ቅዠት የሆነበትም ደግሞ ቢኖር ምናልባት አሁን የምንለው ነገር እኛ ጋር መጥቶ ይሄ ማህበረሰብ ቅድም ያልነው ቦንድ ሊበጠስ የሚችልበት እድል አለ የሚል ስጋት በሁሉም ውስጥ አለ። እሱን እግዚአብሔር ያውቃል። ባለበለዚያ ግን እስካሁን ድረስ አለን። ኢቭን የበቅሎ ቤት ወይም ምንድነው የባሩድ ቤት ነዋሪዎች የሚል ማህበር ሁሉ አለ። በጣም ጠንካራ ማህበር፣ ቴሌግራም ግሩፕ አለ። በየወሩ ሰው ይገናኛል እና በተገናኘን ቁጥር ሁላችንም እንደ አዲስ በወቅቱ የተፈጠረውን ነገር በማውራት እንስቃለን፣ እናዝናለን። ከዛ በኋላ በህይወት የተለዩን በጣም ብዙ ወላጆች አሉ። ለሁሉም ቤተሰብ በእውነት መጽናናትን እመኛለሁ፣ እኔን እናት ጨምሮ። ቢሆንም ግን ልጆች እስካሁን ድረስ በአንድነት ነው ያለነው የሰፈር ሰዎች እና ይህንን ፍቅር ያጠንክርላችሁ ነው የምንለው። እግዚአብሔርም በአንድነት እዛው ባሉበት ያቆያቸው የሚል ነገር ማቀርብ ፈልገው። በመጨረሻ ላይ ቤቱ ሲሰራልን በነገሮች ላይ እንደ ታሪክ መቀመጥ ስላለበት ነው። የኢትዮጵያ
ብሔራዊ ቡድን የኳስ አሰልጣኝ የነበረውን ታውቂዋለሽ ብዬ ገምታለሁ። አቶ አብርሃም መብራቱ። አብርሃም መብራቱ በነገርሽ ላይ በዛ ዘመን ወጣት ነበረ። የሱ ሰፈር እዛ ወደ ሉቃስ አካባቢ ነው፣ ወደ ግሎባል ነው። ግን እዛው አካባቢ ስለነበር በድንኳን ተጠልለን የነበረው በጣም ፕሮአክቲቭ ሆኖ ሲያስተባብርልን ከነበሩት ሰዎች መካከል ነበረ። እኔ እድሜ 18 ሲደርስም በዛ የቀበሌያችን ራሱ ተመራጭ ሆኖ ሊቀመንበርም ነበር እና የመጀመሪያ መታወቂያ የተቀበልኩት አብርሃም መብራቱ የተፈረመባት ነው። አንድ ቀን ሸራተን አግኝቼ ነግሬዋለሁ። በጣም ትልቅ ባለውለታችን ነው ማለት ከሰፈራችን ውጪ ኮንሰርንድ ሆኖ ከኛ ሰፈር በጣም ብዙ ባለውለታ ከሆኑ ወጣቶች ጋር ሰዎች ጋር አብሮ በመሆን ብዙ ሰልፍ ሁሉ አሰጥተናል። በነገርሽ ላይ ሰልፍ ድንኳኑን ገልብጠን በኩራዝ የጠቆረ ድንኳን ገልብጠን ከፊትና ከኋላ ተሸክመን ጠቅላይ ሚኒስትር ታምራት ላይኔ በነበረበት ጊዜ ቤተመንግስት ድረስ ሄደ ሰልፍ ወጥተናል። ይሄንን ሲመራ የነበረው አብርሃም እንደነበር አስታውሳለሁ። ቤት እንዲሰራልን በጣም ትልቅ አስተዋጽኦ ነበር ያደረገው እና አንድ ቀን አግኝቼ ነግሬው በጣም እንደደነገጠው እሱ ራሱ እንዲያነስ ነገር እና እንዲያነስ ሰዎች አሉ ከሰፈራችን ውጭ። ግን በእኛ ሰፈር ውስጥ በጣም 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 ብዙ ምስጋና የሚሰጣቸው አሉ። ዝርዝር ያልጨርሳቸው ለፍቅራቸውም እስካሁን ድረስ ማህበረሰቡን አንድ ላይ ለማቆየት ያደረጉትንም ነገር ምስጋና ማድረግ ፈልጋለሁ። አንድ ቀን በዚህ ጽሁፍ የጀመርኩት የሌሎችንም ቤተሰቦች ታሪክ ሰብሰብ አድርጎ በመጽሐፍ የማስቀረት ህልም አለኝ። እሱ እንግዲህ ከስራ ጋር እየታገልኩ ስለሆነ እግዚአብሔር ያሳካልኝ ነው የምለው። ፍሬህይወትዬ በጣም ነው የማመሰግነው በእውነት አትሊስት ይህንን ቀን በመዘከራችን ቢያንስ የአካባቢያችን ሰዎች በጣም ደስ ይላቸዋል ብዬ ገምታለሁ። ታሪካችን በመዘከሩ ምንም እንኳን በእኔ ቤተሰብ አስፋብ ቢሆንም እኔም ደስ ብሎኛል። በጣም ነው የማመሰግነው። እሺ እኔም በጣም አመሰግናለሁ ጥሌ። በሌሎች ስራዎች ላይ ወደፊት ደግሞ እንገናኝና እንጨዋወታለን። ለዛሬው እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።